ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት ህይወት ገጠመኝ ክፍል 160ኛ ነው። በክፍል 160ኛ ላይ በእውነት እኔ ራሴ አንዳንድ ጊዜ ያው ደግ ለመሆን ስትሞክሩ በደግነት ውስጥ የምታገኙት በረከት አለ። ግን ጥሩ አረኩ ብዬ እኔ ሰራተኛ ሰሰጠው የቤት ሰራተኛ ሳይሆን የድርጅት እንደ ካሽር ማለት ነው ሰሰጠው የተፈጠረውን ነገር ነው እንግዲህ ዛሬ ምነግራችሁ። እኔ አሪፍ ሰራተኛ ነች ብዬ የሰጠሁት ከዛ ስትሰሙት ደግሞ ትገረማላችሁ። የልጅቷ የሰጠሁት ልጅ ሳይሆን አጠቃላይ ዛ ድርጅት ላይ የተፈጠረውን ነገር ማለት ነው። ያልጠበቅኩት ነው የሆነው። በርግጥ በአንድም በሌላ መንገድ እግዚአብሔር ያስተምራል የሰው ልጅ ግን አያስተውልም ይላልና ኢዮብ 33:14 ላይ በህልምም ያስተምራል ይላል። እግዚአብሔር በምን ያስተምራል? በህልምም ያስተምራል። ስለ ህልም በመናወራበት ሰዓት ብዙ ሰዎች ህልምን እንዴት ታምናላችሁ ይላሉ። ዮሴፍ ድንግል ማርያምን ይዞ ወደ ግብጽ ሄደው በህልም ነው። ሁለቱም ዮሴፎች በመጽሐፍ ቅዱስ ውስጥ ያሉት ስለሚያዩት ህልም ተጽፏል። አጠቃላይ ዮሴፍ የሚባሉ ሰዎች በአጠቃላይ በህልም የተሞሉ ናቸው ብዬ እስከምደነቅ ድረስ ብዙ ጊዜ ነገር ያጋጥመኛልና የዚህ ታሪክ ባለቤትም ዮሴፍ ነው ስሙ እና በጣም ነው የደነቀኝ። ብዙ ቦታ ላይ ያጋጥመኛል እንደዚህ አይነት ነገር። በሴት ደግሞ ሐና የሚባሉ ስም ያላቸው ሴቶች በህልም የተጠለቀለቁ ናቸው። በእርግጥ ሁሉም ሴቶች ህልም ሊያዩ ይችላሉ። በተፈጥሮ ደረጃ ሴቶች በህልም አንደኛ ናቸው። ከዛ ቀጥሎ ደግሞ ወንድ ሳይሆን ህልም በብዛት የሚያየው እንስሳት ናቸው። ፈረስ እንደዚህ ህልም ያያሉ ይባላል። ውሻ እንዲያውም አንዳንድ ውሾች በእንቅልፍ ልባቸው ተነስተው ሁሉ በጣም የተለያየ አክሽን ያሳያሉ ይባላልና ቀጥሎ ነው ወንድ ልጅ ህልም ያያል የሚባለው። እሱም በጾም ጸሎት በስግደት ከሆነ ወይም ደግሞ አንዳንዴ በጣም ከባድ የሆነ የህይወት ውጥረት ውስጥ ሲገባ ነው ህልም የሚያየው እንጂ ብዙም ህልም የሚያየት እድሉ የለውም ወንድ ልጅ። እኔ ያሳዝነኛል። ስለዚህ መጾም መጸለይ ያለብን ማለት ነው ወንዶች። እስቲ ስለዚህ ጉዳይ እናውራ። ስለ ህልም ሳይሆን ስለ ገጠመኙ እናውራና ምትሉትን ልስማ። አጠር በማለቱ በጣም ይቅርታ ይደረግልኝ። መልካም ቆይታ። አቤቱ እንደ ጸሎታችን ብዛት ሳይሆን እንደ ቸርነትህ ስለሰማህን እናመሰግንሃለን። የዚህ ገጠመኝ ዋና የጀርባ አጥንት ህልም ቢሆንም ወይም በህልም ተረድቶ ቢሆንም ወደ ዋናው ጉዳይ ገባው። ግን ስለ ህልም ተረድራለሁ ወይም ደግሞ ዘረዝራለሁ ማለት አይደለም። ገጠመኝ ውስጥ የምትሰሙትን ነገር ማንኛውም ነገር የተከናወነው አንዲት ኢንፎርሜሽን በማግኘት ነው የሚለው ነገር ነውና አትናቁት። ህልማችሁን አትናቁት። ከሰይጣንም ይሁን ከእግዚአብሔር ያን ህልም ጽፎ ማምሰልሰል ማስተዋል ያስፈልጋል፣ መመርመር ያስፈልጋል። ከዛ እንዲሆነ ነጥብ ላይ ትደርሳላችሁ ያስባለሁ። ትንሽ ጉንፋን ስለያዘኝ ድምጼ ቀየር ብላለች እና ይቅርታ። እውነት መቼም ቢሆን ትገለጣለች፣ ተሸፍና አትቀርም። መምህር እባክህን አለኝ የድርጅት ባለቤት ዮሴፍ ይባላል። እባክህን መምህር ካሼሪ ይፈልጋለሁ፣ ካሼሪ ስጠኝ። ያንተ ተማሪዎች መካከል ታማኝ የሆነች የምትቆርብ በቃ እግዚአብሔርን የምትፈራ ገንዘብ የማትሰርቅ ታማኝ የሆነች ቤቴን እንደ ቤቷ አይታ እንደ ቤተሰብ የምትሆን ልጅ ይፈልጋለሁ፣ ከባለቤቴም ጋር አስተዋውቃታለሁ ብሎ ይለኛል። ይሻልኩት። ከዛ አንድ ማቃት ልጅ ነበረች፣ ጎበዝ ልጅ ናት። ካሼር እያለች ነው ማቃት፣ ዓለማዊ ካሼር እያለች ነው። እኔ ምግብ ለመብላት ሆቴል ሲሄድ ሰላም ብያት ነው ማልፈው ብዙ ጊዜና ገና ሲገባ ምን ምግብ እንደምበላ ስለምታውቅ አስተናጋጆቹን ጠርታ ምን መደረግ መረቅ ወዳለሁ ብዙ ጊዜ መረቅ ጥብስ ከሆነ እንደዚህ ምናምንና መረቅ አድርጉለት፣ ጨዋታ ታብዙበት፣ እንደዚህ ማን ብላ ትናገራለች። ከዛ በዚህ ተግባባን። ለምን እንደዚህ የምታግዢኝ ስላት ጎረቤታችን አለችኝ ያንተን ትምህርት እያዳመጡ ለቤቴ ሰላም ሰጡኝ እና አስቀኑኝ ሰላማቸው አለችኝ። እንዴት አልኳት። ጸበኞቻችን ናቸው፣ ከእናቴም ጋር ከኔም ጋር ጸበኞቻችን ናቸውና የሚገርምህ ነገር ጠላቶች እኛ ሆነን እናቴና እኔ ሆነን ሳለን እነዛኞቹ መተው ይቅርታ አድርጉልን አጥፍተናል፣ አዎ የኛ ጥፋት ነው የልጆቻችን ጥፋት ነው ብለው መተው ታርቀውን እንዴት እንደዚህ ሊሉ ቻሉ ብለን ስለነሱ ለማወቅ ጥረት እያደረግን ስለታረቀን እነሱ ቤትም እኛ ቤትም መግባት መጫወት ስንጀምር ያንተን ትምህርት እንደሚያዳምጡ
እኛ ላይ ያለውን እኛ ቤት ውስጥ ያለውን መንፈስ ወይም የሚመለከውን ዛር ለመያዝ ብለው እንደታረቁን ሲገባን በጣም ተደነቀች እናቴ። ታርጌታቸው ገብቶናል። በኋላ ነቃንባቸው። እርቃቸው ግን እውነት ነበረ። እርቅ ፍጹም ነበረ። ተንኮል አያስቡብንም። ወደው አይደለም። እትዬም እኮ ብትሆን ልጆቻችንን ትወዳለች። እነሱ ላይ ያለው ዛር ነው እንደዚህ የሚያደርጋቸው። ስለዚህ እንዳጠሏቸው ምናምን እያለች እናትየዋ በተደጋጋሚ ስለ ጎረቤታቸው መልካምነት ለልጆቿ ስትሰብክ በኦዲዮ ሰሙ። ለምን ታረቁን? ጥፋቱ የኛ ሆኖ ያለ እንዴት እነሱ ጥፋተኛ ሆኖ ታረቁን ብለው ገርሟቸው ነው። እና ካሼሪዋ ከዛችኛው ከጎረቤት እናትየዋ ስትሰማ ይሄንን ነገር ልናገዛት ይገባል። እማዬ ግድ የለሽም፣ የሰማነው ነገር የሚገርም ነገር ነው። አንቺ ላይ ያለውን እኮ ህመምሽንም ሊያስወግዱ ይችላሉ። እኛው ጥፋተኛ ሆነን እኛው በድለናቸው እኛን ለማገዝ ይሄን ያክል ርቀት ከመጡና መሬት ስር ይቅር በሉ ብለው ተደፍተው ቤታችን ውስጥ ያለውን ዛር ለመያዝ እንደዚህ የሚጥሩ ከሆነ እኛ ለምንድነው ማናግዛቸው ብላ ካሼሪዋ እናቷን አሳምና ለጥያቄዎቻቸው ራሳቸውን ሰጡ። ለማን ጥያቄ? ለጎረቤቶቻቸው ጥያቄ። ግን አልጠየቁም ከጎረቤቶቻቸው። ከዛ እንጾም ሲሏቸው እሺ፣ እንስገድ እሺ፣ ጸበል እንሂድ እሺ እያሉ ለዛ ለሚፈልጉት ዓላማ ፈቃደኛ ሆኑላቸውና የሆነ ቀን ያቺ ጎረቤት መልካም እናት ምን አለቻቸው? እኔ ግን እንደዚህ አልጠበቅኳችሁም ነበረ፣ በጣም ታስቸግሩኛላችሁ ብዬ ነበረ። ጸበል እንሂድ እንጾም እንጸልይ ምናምን ስላችሁ ቶሎ ብላችሁ ይሻላችሁ፣ በጣም ነው ደስ ያለኝ ብላ ስትል አይ ለምን እንደዚህ እንደምትሉን ስለምናውቅ ነው። የእናቴን የዛር መንፈስ እንደምትይዙትም ተስፋ አደርጋለሁ። ያላችሁትን ሰምቻለሁ፣ ሁሉ ነገር አውቃለሁ ብላ ስትነግራቸው ደነገጡ። በዚህ ልክ ፈትሸሽናል? አዎ። ስለዚህ ክፉ ነገር አልተገኘብንም። አቤቱ ጌታ ሆይ ብላ እናትየዋ አመሰገነች። የጎረቤት እናት ያቺ መልካም እናት አቤቱ ጌታ ሆይ ጎረቤቶቻችንን ልናርዳቸው ሳይሆን ከሚያርዳቸው አጋንንት ለማዳን ወይም ደግሞ ልናጠፋቸው ሳይሆን ከሚያጠፋቸው አጋንንት ለማዳን በምንመክርበት ሰዓት ምክራችን እንደ ጎረቤት ተናግረ ስላገዝከን እናመሰግናለን ብላ ጸለየች፣ አለቀሰች። በዚህ የተነሳ የእኛን ትምህርት ማዳመጥ ጀመረች ማለት ነው ካሼሪዋ። ለዚህ ነው ስመጣ አፍራ እፍረት ይዟት ምን ብላ ትንገረኝ? እናቴን ተባብሬ ጎረቤቴ ላይ መተት አድርጌያለሁ ትበል? ከእናቴ ጋር ተባብሬ ጎረቤቴን ሰድቤያለሁ፣ እንደዚህ አድርጌያለሁ፣ ቡና በሚፈላበት ሰዓት ረግሜያለሁ፣ ካድሜያለሁ፣ ወይም በአጠቃላይ ሟርቻለሁ ትበለኝ? እፍረት ይዟት ለእኔ የሚያስፈልገው እና ከአንድም 3 ጊዜ ነው 4 ጊዜ መምህር ተከፍሏል አሉኝ። ማን ነው አሁን አብሮ እዛ ከጎን ሲበላ የነበረው ሰው ከፍሎ ነው ሄደው ተባለ። ጥብስ በልቼ እዛ ቤት ስጋ ሲያምረኝ ወይም ጥብስ ሲያምረኝ ነው እዛ ቤት የሚሄደው። ቆንጆ ነው ምግባቸው፣ በጣም ደስ ይላል። ክርስቲያኖች ናቸው ደግሞ በጣም የተባረኩ ሰዎች ናቸው የምግብ ቤቱ ባለቤቶች። እና መምህር እዚህ የሚመጣው ጥብሷን ፈልገው ነው። ብዙ ሰዎች ጥብሱን ፈልገው ነው የሚመጡት እና ጥሩ አጋችሁ ስሩለት ብላ ተናግራ ከዛም ደግሞ ሂሳብ ከፍላ አስቡት። እሷ ነች እኮ የምትከፍለው ተከፍሏል ብላ የምታስብልብኝ። በዚህ የተነሳ በጣም ተቀራረብን። ግን የሚከፍለውን ሰው ባወቅኩት አልኳት። አይ አንተ ልትበላ ስትመጣ እዚሁ አካባቢ ያለ ሰው ነው ልትበላ ስትመጣ የሚያይ ሰው ሂሳብ እሱ መምህር ከመጣ እኔ ሂሳብ የምከፍለው ብሏል ስትለኝ ቀረው ከዛ ሆቴል። ለምን እንዴ እኔ በቃ እሱ ሊከፍል ነው የሄድኩ የምበላው ማለት ነው። እሱ የሚከፍልልኝ ሰው ስላለ ነው የሚሄደው። ከተነገረኝ በኋላ መሄድ በራሱ ደስ አይልም አይደል? ከዛ መምህር ለምን ቀረህ አለችኝ። አይ እኔ እንደዛ ብለሽ ነግረሽኝ እንዴት ነው እሱ እንዲከፍልልኝ እሱ እንዲከስር እኔ ሄጄ የምበላው? ደስ አይልም። መጀመሪያ እንኳን ሂሳብ ብከፍል ወይም ብሩ ወሩር የላችሁ እንኳን ብሄድ ተከፍሏል ብላችሁ በሌላ ጊዜ ደግሞ ብሩ እንደምትመልሱልኝ ነው መረዳውና አይሆንም ስላት በቃ እኔ ነበርኩኝ የምከፍለው አለችኝ። አልኳት እና ላወራ ፈልጋለሁ አሁን ጠፋህብኝ ናፈከኝ አለችኝ። እሺ ብዬ ሲሄድ እያለቀሰች ነው ታሪኳን የነገረችኝ። በካሼሪ ቦታ ላይ ሌላ ሰው አስቀምጣ ሌላ ሰው መድባ ከዛ ከኔ ጋር መታ ቁጭ ብላ በመጨረሻ ጊዜ ልጋብዝህን ብላ ከዚህ በኋላ አልከፍልም ብላ ማለት ነው። ቁጭ ብለን እያለቀሰች ታሪኳን ነገረችኝ። ከዛ እሷ ስትነግረኝ የሚያቋት ካሼሪ መሆኗን የሚያቋት ተመጋቢዎች መጥተው ምን ሆነች ነው? ኧረ እሺ በላት ብላ ፍቅረኛዋ መስያቸዋት ነው። ኧረ እንደዚህ እያለቀሰች ማለት ለምንድነው እንደዚህ ምን ሆናችሁ ነው? ተረጋጉ እንጂ እኔ እኮ ታሪኳን እየሰማሁኝ ነው። የቤተ ክርስቲያን መምህር ነኝ። የገጠማትን ችግር እየሰማሁኝ ከዛ በኋላ ለመፍትሄ ነው እንደዚህ ማወራት አልኳቸው። በጣም ይቅርታ አሉና ቁጭ ብለው እየበሉ መሀል ላይ ምግቡን አቋርጠው መጥተው እንደዚህ እጃቸውን እያደረጉ መጥተው አንተ መንፈስ የምትለው ነው? አዎ መንፈስ የምለው ነኝ አልኳቸው። ኧረ ቀንሰው ምናምን አሉኝ።
ማለት የትኛው ላይ ነው የበዛባችሁ? ቲክቶክ ላይ ነው ዩቲዩብ ላይ ሳችሁ ቲክቶክ ላይ አሉ። እስቲ መምህር ተስፋ ያበራበልና ቲክቶክ ላይ ግባና የኔን ዩቲዩብ እስቲ ያው ማለት ቲክቶክ የኔ እስቲ አልኩት። እንዴት አለኝ። እኔ በቲክቶክ ላይ መንፈስ ብዬ አላቅም ግባና ያው አልኩት። እና ማን ነው ታዲያ የሚለፈልፍ? ያው ያንተ መልክ አይደል ያለኝ። ተማሪዎቼ ናቸው የሚለቁት። እነሱም እግዚአብሔር ይባርካቸው እናንተን ለማንቃት ሊሆን ይችላል። ምናልባት አንተ ውስጥ የተበሳጨ መንፈስ ይኖራል አልኩት። ገብቷቸዋል። የተበሳጨ መንፈስ ይኖራል እና ለምን እንደዛ ብዬ ስላስተማርኩኝ እንደተናደርክ ራስህ መርምር። ግን ቲክቶክ ላይ ግባና የኔን ይኸው እንደዚያ ነገር እኔ ያለቀኩም ተማሪዎቼ ከዩቲዩብ ላይ ነው እየቆረጡ እያመጡ እንትን የሚሉት አልኩት። እሻለ በዚህ ይሄንን የነገርኳችሁ ምክንያት ስላለኝ ነው። የዚህን ሰውዬ ጉዳይ ተመጋቢ ነው፣ እንደማንኛውም ሰው ተመጋቢ ነው። እና ትንሽ የብብቱን ጸጉር ያበጠረ ይመስል በቃ እንደዚህ እያለ ነው የሚሄደው። በቃ ስፖርተኛም ነገር ትከሻው ሰፋ ያለ ነው። እንዲህ እያለ ነው የሚሄደው። አይታችኋል አንዳንድ ሰዎች እዚህ ጋር ጆንትራ ያበጠረ ነው ይመስለው። ከዛ በሚቀጥለው ቀን መጥቶ ታሪኳን ነግረኝ ሄጃለሁ። እኔ በጣም አሳዝናኝ። በቃ በጣለው ማዘርሽን አገኛቸዋለሁ፣ ጎረቤቶችሽን ማገኛለሁ ብዬ ሰርፕራይዝ ላደርጋቸው ተቀጣጥረናል። ቅዳሜ ማለት ነው። እኔ ቅዳሜ ቀን በጣም ነው የምወዳት እና ቅዳሜ ቀን ከሷ ጋራ ተቀጣጥሬ ቅዳሜ ጠዋት ገብታ ሂሳብ አስረክባ መምጣት ነበረባት እና እኔ ደግሞ ቤተክርስቲያን እንደለመደብኝ ጸበል ተጠምቄ ስወጣ ስልኬን ተሰርቄያለሁ። የለም ስልኬና በጣም ደነገጥኩኝ። ጸበል ቦታ ላይ ስልክ ይሰረቃል ታውቃላችሁ። በጣም ጠንቀ ሰው ያስፈልጋችኋል። ሁለት ሆናችሁ ካልሄዳችሁ ለሚያጠምቁት አባት መስጠት ነው ስልካችሁን እንጂ ከባድ ነው። እና አባ ስልኬ ተወስዷል አልኳቸው። ወይ ያንተና አሁን የወጣው ልጅ ነው እየተጣደፈ ነው የወጣው ልጅ። ምን አይነት ልብስ ነው የለበሰው አልኳቸው። ቢጫ ልብስ ነው የለበሰው አሉኝ። ከላይ ቢጫ አልኳቸው። ሮጬ ስወጣ ቢጫ ልብስ የለበሰ ታክሲ ውስጥ ገብቷል። ከዛ ሞተር ሳይክል አጠገቤ ነበር። ሞተረኛ ነበር። እንደዚህ አንዳንድ ሰዎች አሉ አይቆ በእናትና ያን ታክሲ እንከተለው ስልኬን ሰርቆኝ ሄዷል አልኩት። ከዛ እየሄድን ማለት እኔ እንጃ ታክሲው አልቆምም እርግጠኛ ነኝ ማለት ነው። ምክንያቱም ሞተሩ ላይ እግሬን አፈናጥጬ ወጥቼ ከኋላው ሞተረኛውን ይዤ እስከሚሄድ ድረስ ታክሲው እየሄደ ነው። ምንም አልቆመም እርግጠኛ ነኝ። ታክሲውን አስቆመ ነው ስንገባ ቢጫ ሹራብ የለበሰ ቢጫ ጃኬት የለበሰ ሰው የለም። በጣም ነው የደነገጥኩት። ረዳቱን ቢጫ ጃኬት ለብሶ የገባ ሰው ነበር እዚህ ውስጥና ስልኬን ሰርቋል አልኩት። እዚህ ውስጥ አለኝ። ከዛ እና ታዲያ ናውረድ ቢጫ የለበስክ ምናምን ሲል ጊዜ ማንም የለም። ሳያቸው ሁሉም ቢጫ አልለበሱም። እርግጠኛ ነበርኩኝ። የእውነቴን ነው የምላችሁ። በጣም የደነገጥኩት እኔ ራሴ። በስመ አብ ወወልድ ወመንፈስ ቅዱስ ብዬ አማተብኩኝና በቃ ሂድ እሺ ምናምን ብላኩኝና ሹፌሩ ወረደ ቀስ ብሎ። ሹፌሩ ማን ቢሆን ጥሩ ነው? ያ ወጣም ሻልኳችሁ ስጋ ቤት እንደዚህ እንትን ማነው ምግብ ቤት ስጋ ሲበላ የነበረውና መጥቶ መንፈስ ትላለህ ያለኝ ሰው ነው። መምህር ምንድነው የተፈጠረው አለኝ። ያው ሰምተሃል፣ ቢጫ ጃኬት የለበሰ ሰው ከጸበል ቦታ ላይ ስልኬን ሰርቆኝ ነው። ከዛ አጠገባቸው ያሉ የተቀመጡ ሰዎችን እግራቸው ስር ጃኬት አውልቆ እግሩ ስር የወረወረ ሰው ካለ ቼክ አድርጓል። ደነግ ለካ በስፖኪ አይቶት ይሁን አይዶን አላውቅም። ብቻ ወይ ደግሞ ያው ታክሲ ሹፌሮች የሆነ የሚያውቁት ነገር ይኖራል። ከዛ እንደዚህ ዞር ብሎ አይተው አንድ ሴትዮ ቀና ብላ ኧረ ይኸው እዚህ ጋር አለች። ትዝ ያርጎ ነው የመታት። ሌባው በቃ እንዴት ጥርሷን ነው የመታት ስታጋልጠው ማለት ነው። ከዛ ለምን ትመጣታለህ? ያ እንደዚህ ያረገና ብድግ ያረገና በቴስታ ግንባሩን አለው። እንዴት ትመታታለህ? ተጋልጠሃል እንዴት ትመታታለህ ብሎ ማለት ነው። ከዛ ስልኬን ቀስ ብሎ ተቀበለልኝ። ስልኬን ኪሴ ከትቼ አመሰግናለሁ አልኩት። ኖ መምህር ና ግባ አለኝ። ግባ አለኝ። ገባሁኝ። ጋቢና ፖሊስ ጣቢያ እንሄዳለን። በነገራችን ላይ ከታክሲው አልወረደም። ሁሉም ተሳፋሪ እንዳለ ነው። ሄድን ፖሊስ ጣቢያ። ሳጅን ታረኛ ይዤ መጥቻለሁ አለ። ለካ የተለመደ ነው። ከዛ ልክ ሲያዩት እዴ ደንበኛ አሁንም መጣ አሉት። ትናንትናም ከትናንት ወዲያም እንደዚሁ ሲሰርቅ የነበረ ሰው ነው። እርግጠኛ ነኝ ከጸበል ቦታ ነው አሁን የሚያመጣው ጊዜ። አዎ የመምህራችንን እኮ ስልኩ ሰርቆ ነው። ማን ነው መምህራችን? መምህር ተስፋዬ ያንተ ስልክ ነው? ኧረ ጉድ ስንት ጉድ የያዘ ስልክ ምናምን አለና ኑኑ ግቡ አለና እኔም ሌባውም ሹፌሩም ገባን። ረዳቱ መኪናው ታክሲ ውስጥ ነው ያለውና ተሳፋሪዎቹን ይቅርታ ይመጣል ይመለሳል አልኳቸው። ገባን።
በዚህ አጋጣሚ ሳጅን የመምህር ተስፋዬን ትምህርት አዳምጥ። እኔ እያዳመጥኩት ያደርኩት እንቅልፍ አልተኛሁም። አስቡት እንግዲህ በማግስቱ ነው ብያቸዋለሁ። እንቅልፍ አልተኛሁም እያዳመጥኩኝ ያደርኩት እና ቲቪቴን ዘጭ ያደረገልኝ ትምህርት ነው ምናምን አለውና ይግባባሉ፣ ለካ ይተዋወቃሉ። እና የሚስትህን ነገር አሁን ነው የምትፈታው አለው። እንዴት የሚስትህን ነገር? በቃ አሁን ይሄን ትምህርት አዳምጥ፣ ከዛ ስልክ ስጠው መምህር አለኝ። ያዘዘኝ ነው፣ እንደ ማዘዝ ነው የሚያደርገው። እንደ እንዴት ነው አለ ትንሽ የሆነ ሀብታም ዘመድ ወይ ባለስልጣን ዘመድ እንዳለው ነው። ፖሊሶቹ ራሱ ሲያናግር ሰው አንዳንድ ሰዎች ፖሊስ ይፈራሉ ሲያናግሩ፣ ምንም አይፈራቸውም። እና እሺ ምናምን ነው የሚሉት። የታክሲ ሹፌር ምን አይነት ማንነት ቢኖረው ነው እንደዚህ በጣም ጠብረሮ ነው የሚያወራው ብዬ ገርሞኛል። እና መምህር ስታስተምር ጠቋር ስትል ሰማሁ አለኝ። አዎ አልኩት። ይሁን እንዲህ የሚያንጠባረረኝ እኮ ጠቋር ነው አለኝ። እንዴት ስለው ጊዜ እማዬ ጠቋር ትላለች ስታስተምር በጣም ነው የታመምኩት፣ ደነገጥኩኝ አለኝ። አሁን ስታየው ውስጤ የተነፋፋ ማሚ ይመስላል። በቃ ዝም ብሎ እንደዚህ ነኝ። ውስጤ እኮ ባዶ ነው። ተወጣጠሬ የምታየኝ እኮ ዝም ብዬ እኮ ነው የምወጣጠረው። ሰው ሲያየኝ ይፈራኛል ምናምን። ፖሊሱን አይተዋል ሳወራው አለኝ። አዎ በቃ እንደዚህ ነኝ። ያዩኝ ሰዎች ሁሉ ይፈሩኛል፣ ግን ውስጤ በጣም እኮ ፈሪ ነው አለኝ። ወይ ጉድ ገረመኝ። ከዛ መምህር አንድ ነገር ተቸገርልኝ አለኝ። ምን? ካሼሯን በጣም ነው መወዳትና አንተ ስታናግራት አይቼ በጣም ድንግጬ ነበረ መጥቼ ሳናግር የነበርኩት አለኝ። የምርህን ነው? እና ካሼሯን በጣም ነው መወዳት፣ በጣም ነው ደስ የምትለኝ አለ። በል እንደዛ ከሆነ የኔን ትምህርት ታዳምጣለች። አሁን መጾም መጸለይ ሰግዳ ምናምን መስገድ ጀምራ በጣም አሪፍ ልጅ ሆናለች። እና ቀስ ብዬ አገናኝሃለሁ፣ ግን አንተ ትንሽ ተንፈስ በል አልኩት። ችግር የለውም። አሁን ችግሩ ምንድነው? ትንሽ እየመርፌ ስትነካኝ እንደተነፋፊኛ ጧ ብዬ የምፈነዳው ነገር ነው ያስቸግረኛል እኮ። በቃ ራስህን በስግደት በጾም በጸሎት አስተንፍሰው፣ ጊዜ ውሰድ። በቃ ለመንፈሳዊ ህይወት ጊዜ ውሰድ፣ ሱባኤ ግባ ምናምን ያልኩት። እሺ አለኝ። ትምህርት እያዳመጠ ነበረ። በዚህ የተነሳ ተግባባን። አሁን እሷ ቀጥራኛለች፣ ወደ እሷ ደግሞ መሄድ አለብኝ። ከዛ ደወለች። ስደውል አንተ እድሜዋ ረጅም ነው ይኸውልህ እያነሳናት ስለው ጊዜ እንዴት አለኝ። አሁን እኮ ወደ እሷ ቤት ነው የምሄደው። እኔ ወስድሃለሁ፣ እኔ ይዤ እሄዳለሁ፣ ልሂድ፣ ቤቷን ልወቀው ምናምን አለኝ። ኧረ እንደሱ አይሆንም፣ ተሳፋሪዎች አሉ፣ ይወርዳሉ ቶቶ ምናምን አለኝና ከዛ ኑ ውረዱ፣ በቃ ሌላ ታክሲ ላጋባችሁ አለና ታክሲ አስቆሞ ግቡ አላቸው። መምህር እንደዚህ ግን ይደረጋል አሉኝ ተሳፋሪዎቹ። ምን አረኩኝ አልኳቸው። አጉላልተህን እንደገና ደግሞ እንደዚህ። እኔ እኮ አይደለሁም ይኸው የሱ ጸባዩ እንደምታዩት ነው፣ ደግሞ ስልኬ ተገኝቶልኛል አልኳቸው። እሺ ለማንኛውም በጣም እናመሰግናለን። ያው ማን ብሎ ገቡ። የሚያቆኝም ተማሪዎች ነበሩ እዛ ውስጥ የኔ ተማሪዎች የነበሩና በባዶ ታክሲ ወደ እሷ ሄደን ከእሷ ደግሞ እሷን ጨነናት ወደ ቤቷ። ከዛ ደንግጣለች። መምህር እንዴት አገኘዋለች? መንገድ ላይ ድንገት አግኝቼው እኮ ነው አልኳት። ይገርማል በጣም። የምግብ ቤታችን ደንበኛ ነው። ይመጣል፣ ያወራኛል፣ ይግባባል፣ ዝም ብሎ ሰላም ይለኛል። ግን ሲያገኝ ከንፈሩ ይንተባተባል አለችኝ። ከኋላ ታክሲ ሆነ ነው የምናወራው፣ ከኋላ መቀመጫ ላይ ሆነ የምናወራው። ላወራ ትፈልጋለሁ ብዬው ነው፣ ስለ እናቷ እንድትነግረኝ ፈልጌ ነው። እያወራን እየተጨዋወትን ሄደን ስንገባ አብሮ ገባ። እንዴ ምን ታደርጋለህ አልኩት። እሺ ልመለስ እንዴ ምናምን እያለ ተመለሰ። በቃ ስለሚወዳት እንደ ቤተሰብ ነው ራሱን የሚቆጥረውና በል ታክሲ ውስጥ ጠብቀኝ፣ አታስነቃ ፊትህ ላይ። አሁን እሷ ስታወራኝ እኔ ጋር መጥቶ ሲያወራኝ ከንፈሩ ይንተባተባል። ምን ሆኖ ነው ከንፈሩ ይንቀጠቀጣል ብላኛለች አልኩት። አለች አዎ እኔ አላቅም እንደሚንቀጠቀጥ። አሁን አንተ እንደምትነግረኝ ነው እንደሚንቀጠቀጥም አላቅም። በቃ እንዲያውም ልሂድ አለና ቀደብሮት ሄደ። እኔም እንዲሄድልኝ ፈልጌያለሁ። ምክንያቱም ውጪ እሱ ቆሟል ቁጭ ብሏል ብዬ ስለማስብ ሰው እንትን ኮንፈርት አይሰማኝም። ከቤተሰቦቿ ጋር ተጫወትን፣ ምሳ በላን። ጎረቤቶቿም እነዛ መልካም እናት የሚባሉ ሴትዮ መጡ። በጣም ደስ አላቸው። አብረን ጸሎት አደረግን፣ ተለያየን። ይቺ ካሸሪ በዚህ ነው ማቃት ማለት ነው። ከዛ በኮሪደር ልማት ምክንያት ሆቴሉ ተዘጋ ወይም ደግሞ ፈረሰ። ሰውየው ሌላ እስከምከፍት ድረስ ስራ ፈልጊ ብሏት መምህር ስራ አስገባኝ ብላኝ ስራ እስከሚፈልግ ቁጭ ላይ እየጠበቀች ነበርና ለአንድ ወር ከ15 ቀን ያክል እረፍት አድርጋለች። ያ እረፍት ደግሞ በገዳማት በምናምን በመሄድ ነው። እና መምህር አታስተዋውቀኝም ሲል የለችም ገዳም ሄዳለች አልኩት። ወይኔ የት ገዳም ነች? ልሂድ አብሬያት ነው። አራርፈ ተቀመጥ፣ እንደዚያ ነገር አይሰራም። ትምህርቱን በደንብ አዳምጥ። ቀዥቃዣ ወንድ ብዙም ያን ያክል ተመራጭ አይደለም በሴት ልጅ። እና ራስን ጠብቅ አልኩት። ልክ ባለፈው ገጠሜ ላይ እንደነገርኳቸው ማለት ነው። እና እዚህ ዮሴፍ የሚባለው ሰው ቤት ከዛ በኋላ ነው ያስገባኋት። እንግዲህ ዮሴፍ የሚባለው
ድርጅት ላይ ማለት ካሼርነት እንድትቀጠር ያደረኳት ከዚህ በኋላ ነው ማለት ነው። እና መምህር አለኝ። አቤት አልኩት። ኧረ ምን አይነት የተባረከች ልጅ ናት! በስመ አብ! እሷ ከመጣች ብታይ ተንበሸበሽኩ። በቃ እግዚአብሔር ከእሷ ጋር አብሮን የገባው አለኝ። አይደል አልኩት። ልጅ በሚቀጥለውም ቀን እንደውሎ መምህር እስቲ ና አንድ ጊዜ እኛ ድርጅት ላይ ልጋብዛለኝ። ለምን አልኩት። አይ በቃ ደስ ስላለኝ እንደ እህትም እንደ ቤተሰብም የምትሆን ልጅ ስላመጣልኝና ከባለቤት ጋር አስተዋወቅኳት፣ ግን አልተዋደዱም አለኝ። እንድናወራ ፈልጋለሁ ስለ ጊዜ በቃ እንድናወራ ፈልጋለሁ፣ ግን ባለቤቴና እሷ ለምን እንዳልተዋደዱ አልገባኝም አለኝ። ሁለት ማስረጃ አገኘሁ። መጀመሪያ በቃ እሷ ከመጣች ተንበሸበሽኩ አለኝ። እኔ መንበሽበሹን እወድለታለሁ፣ ጥሩ ነው፣ ግን በፊት ለምን አልተንበሸበሸም ብዬ ጠይቄያለሁ። እኔ መስቀለኛ ነገር መጠየቅ እወዳለሁ ብዙ ጊዜ ከራሴ ጋር ማለት ነው። ለምን ይሄን ነገር ነጭ ስትነግሩኝ መጀመሪያ ነጭ ያልነበረው ለምንድን ነው ብዬ ነው የምጠይቀው። አሁን ነጭ ለምን መጣ ነው የምለው። አረ ይሄ ነገር ነጭ ሆነ እኮ ሲሉ ጊዜ መጀመሪያ ምንድን ነበር ከለሩ፣ ለምን አሁን ነጭ ሆነ፣ ነጭ ያደረገው ማን ነው የሚለውን ነገር፣ ነጭ እንዳይሆን የከለከለው ማን ነው የሚለውን ነገር በጣም እመረምራለሁ። እና ሳገኘው ይሄንን የጠየኩት በፊት የነበረችው ካሼሪ አንተን እየሰረቀችህና እየዘረፈችህ ላለመሆኑ ምንድነው ማስረጃው አልኩት አለኝ። ኧረ መምህር እንደዚያ ነገር የለባትም፣ ፋሚሊያር ነች። እንዲያውም ባለቤቴ በጣም ነው የምትወዳት፣ እጅግ በጣም ነው የምንወዳት። ታዲያ ለምን ወጣች ስለው ጊዜ አልፎላት አግብታ አሁን ደስ የሚል ላይፍ ነው የምትኖረው አለኝ። አይደል? ባለቤት ትወዳታለች? አዎ። እሺ አንተ ከባለቤት ጋር ሰላም ነህ ስለው ጊዜ አዎ ትንሽ እንጋጫለን በተወሰነ መልኩ። በምን በገንዘብ ስለው አዎ አለኝ። እንዴት በቂ ገንዘብ አትሰጣት? ወይኔ ባለቤት አጥፊ ናት በጣም በቃ ማለት ኃይለኛ ናት አለኝ። ስለዚህ ባለቤትህና ካሼሯ ይዋደዳሉ ስለው ጊዜ አዎ ምን ነው መምህር አለኝ። እሺ ቀጥሎ ደግሞ ምንድን ነበር ሁለተኛ ላይ ያልከኝ አልኩት። ሁለተኛ ላይ ደግሞ እቺኛዋ ከመጣች ብዙ በረከት አግኝቻለሁ፣ ባለቤቴና ካሼሯ አልተዋደዱም ማለት ያልከኝ? አዎ። መጣ አይታት ነው አብረው ነው የሚሰሩት። መጣች፣ ተዋወቀቻት። በሚቀጥለው በሁለተኛ በሶስተኛ ቀን ላይ በጣም ተግባቡ። አንድ ሳምንት ከሞላቸው በኋላ ግን ባለቤቴ መቀየር አለባት አለችኝ። እንዴ መምህር ተስፋዬ እኮ ነው ያመጣልን ስላ ጊዜ እሱ ተስፋዬ የምትለው መምህርን አይመለከተኝም፣ መቀየር አለባት በቃ እቺ ትቀየር፣ እንዲያው ምን ያመጣለሁ አለችኝ። አረ አዎ እሺ ለማንኛውም ሱባኤ ግባና ፈትሽ ራስህን አልኩት። ደንግጧል፣ ግን ምን ሊሆን ይችላል ብሎ ገና ሱባኤ ሳይገባ ጥያቄ ሲያበዛብኝ ጊዜ ምንም ይሁን ዝም ብለህ ሱባኤ ግባና እግዚአብሔር ሆይ የካሼሯን ስም ጽጅ ላይ ጽፈህ ማናት፣ ለምንድን ነው እሷ እያለች እንደዚህ አይነት ገንዘብ ማግኘት ያልቻልኩት ብለህ ጸልይ አልኩት። 7 ቀን ሱባኤ ለመግባት ጻድቃኔ ማርያም ሄደ። እዛ አካባቢ አንድ የሚያውቃት ሴት ነበረች፣ ዘመድ ናት፣ በእርግጥ ቤተሰብ ናት፣ የባለቤቱ ቤተሰብ ናትና ስለሚስቱ ነግሯት ምናምን አልቅሶ ምን ብሎ ነው የሚመለሰውና ሚስቴ እንደዚህ አድርጋ አስቸግረችኝ፣ እንደዚህ ነው አጥፊ ናት፣ ምከሪያት ይል ነበርና ከዘመዷ ይልቅ እሱ ነው በጣም የምትወደውና የምትቀርበው። አይዞህ የኛ ቤተሰብ እንደዚህ ናቸው፣ ገንዘብ ሲያገኙ ይበትናሉ፣ የሚበቅል ይመስል መሬት ላይ ይዘሩታል ምናምን ብላ ተነግሯለች። እና እሷ ቤት ነው ያረፈው። ቤቷ ደግሞ እዛው ቤተክርስቲያኑ አካባቢ ስለሆነ ሱባኤ ለመያዝ ይመቸዋል። ለሊት ተነስቶ ቤተክርስቲያን ለመሄድ ምናምን ብቻ ይመቸዋል። ምስኪን ቤት ቢሆንም እዛ ሄዳ ቤተሰቦቿ በሙሉ እሷ ቤት እንዲያርፉ ማድረጓ በራሱ ትልቅ የዘመድ እፎይታ ናት ልጅቷ። ከዛ ሱባኤውን ገብቶ ጨርሶ ጸበል ተጠምቆ ምንም ህልም አላየሁም ብሎ መጣ እና እሱ ሱባኤ ሲገባ ህልሙን ያሳየው ግን ለማን ነው? ለካሼሯ ነው። ሲመጣ ኧረ ወንድም አለም ዮሴፍ ከባድ ህልምን ያየሁት አለችው። ምን አየሽ አላት። አንተ ሱባኤ አይደል ሄድከው? አዎ እኔም ደግሞ ቤቴ ሱባኤ ይዤ ነበረ። ለምንድን ነው ሱባኤ ያዝሽው? ለራሴ ጉዳይ ለራሴ በቃ እግዚአብሔር ሆይ ትዳር ስጠኝ፣ ህይወቴን አስተካክልልኝ ብዬ ሱባኤ ይዤ ነበረ፣ ግን ያንተን ያሳየኝ አለችው። እንዴት ማለት እኔ ሳገባሽ አላት። አይ አይደለም እሱ የራሴን ነው የጠየቁት፣ ግን አንተ ጋር ያሳየ ምንድን ነው ማን እንደሆነች አላውቃትም፣
ግን ቀጭን ረጅም ናት፣ ጥርሰ ፍንጭት ናት እና እንደ ውሻ ስትልስህ ሁሉ ነገሯ እንደ ውሻ ነው። ተንበርክካ ስትልስህ ተንበርካ ማለት እንዴት ነው? እሱ ቁጭ ብሎ እንደ ውሻ ነው የተንበረከከችው ማለት ነው። እሷ ቅርጿ እንደ ውሻ እንዲሆን ነው እና አፉን ትልሷለች፣ አንገቱን፣ አፍንጫውን፣ ሁሉን ነገር ትልሷለች፣ እጁ እንደዚህ ትልሷለች እና እየላሰችህ ነው ያየሁት። ማንዶች ግን አላወቅኳትም። ስለ ጊዜ እንዴ ካንቺ በፊት የነበረችው ካሼር እኮ ናት አላት። በል መምህር ጋር ደውልና ምን እንደሆነ ጠይቀው አለችው። ደወለ። መምህር እንደዚህ ህልም አየችልኝ ካሼር። እኔ ግን የሄድኩት ለራሴ ነበር፣ እኔ አላየሁትም ህልሜ። ሱባኤን ጨርሻለሁ፣ ግን የኔን ጉዳይ ለማን ያሳያት? ለካሼሪዋን ያሳያት። ምን አየች? እንደዚህ እንዴ እንደዛማ ከሆነ ሳላቢ ነው አልኩት። ይሄንን ነበር እንዴ መምህር ያየኸው አለኝ። አዎ። ከዛ እኔ ተረድቻለሁ፣ ገብቶኛል። ግን ምንድነው ዝምድና ይኖራቸው ይሆን ወይም ደግሞ ቀረቤታቸው ምን ያህል ይሆን? ትንሽ አንዳንድ ጊዜ አይታወቅም። አንዳንድ ሰዎች ውሽምነት ይሄ ያለ አይደለ ብቻ የሆነ በዝሙትም የተነካኩ ሊሆን ይችላሉ። በጣም ካላቸው መወር ቀረቤታ ስለሷ በጣም አግዝፎ ሲናገር ሰምቼው ነው። አረ በጣም አሪፍ ሰው ናት ምናምን ብሎ ሲናገር ሰምቼው ነው እንደዚህ ያልኩትና የዝሙት መንፈስ ሊሆን አይችልም አለኝ። ኖ የዝሙት መንፈስ ሊሆን አይችልም። የዝሙት መንፈስ ከሆነ ቀጥታ ሩካቤ ስትፈጽሙ ወይ ነገር ሲሆን ነው እንጂ በፍጹም ይሄ ሊሆን አይችልም ብዬ ነገርኩት። ሰላቢ መንፈስ ታሰር እያለ በመቁጠሪያ ራሱን መቀጥቀጥ ሲጀምር ጮኸ። የት? ስራ ቦታ ላይ ያለው ቢሮ ደግሞ ግራውንድ ላይ ነው። ቤቱ ግራውንድ አለው። ምንም ድምፅ አይሰማም። የቤቱ ሙዚቃ የቤቱ ምንም ነገር ሲከፈት መዝሙር ምንም ሲከፈት አይሰማም። ወደታች ዝግ ነው ማለት ነው። ከዛ ደወለላትና ነይ ሬሳሽን አንሺ አላት። እንግዲህ ሰውየውን ዮሴፍን የደወለው ማለት ወይም ደግሞ መንፈሱን የደወለው ማለት ይከብዳል አይደል? ከዛ ስትመጣ እየጮኸ ነው። መቁጠሪያውን ተቀብላ ማን አንተ ስትለው የሚያወራው በሴት ድምፅ ነው። የማን ድምፅ ነው? የሚስቱ ድምፅ ነው። ወይኔ ተያዝኩኝ፣ ወይኔ ተዋረድኩኝ፣ አንቺ ከመጣሽ በኋላ ገልሻለሁ ምናምን ብሎ እዚህ ግራውንድ ስር ገድዬሽ እዚህ ነው መቃብርሽ ብሎ እንደ አንገቷን ንቅስ ያርጋት ጊዜ በስላሴ ስም ብላ መቁጠሪያው እንደዚህ ይዛ ዲያርጋ ጀርባውን ስትመታው ወደዛ ሄዱ ተፈናጥሮ ወደቀ። ከዛ ውስጥ እግሩን እየቀጠቀጠች ውስጥ እግሩን እንደዚህ መሬት እየፈገፈገ ነበረ። ውስጥ እግሩን እየቀጠቀጠች ጫማውን አስወልቃ ካልሲውን ጸበል ስታርገፈግፍበት በካልሲው ላይ ተደገመው። በፓንቱን እንደዚህ አድርጎ ይገባል። በፓንቱ ተደግሟል። ካናቴራው ከላይ ያደረገውን ልብስ አውልቆ ካናቴራውን ፓንቱንና ካልሲውን አውልቆ ቁጭ ያደረገ እንደዚህ ብሎ ፈርቶ ያየዋል። ወደ ልቦና ተመልሷል እኮ። ከዛ ምን ሆነሃል አለችው። እኔ እንጃ እኮ። ለምን ልብሱን ታየዋለህ አለችው። እኔ እንጃ አላቅም፣ ምን ሆኜ ነው አላት። ምን የተፈጠረ ነገር አለ አላት። ምንም አልተፈጠረም፣ አይዞህ በቃ ከነመለመላው ቁጭ ብሏል እኮ። በነገራችን ላይ ማለት ለመጀመሪያ ጊዜ ነው እንደዚህ ያየችው። ምን ሆኜ ነው አላት። ጮኸ እኮ ጠራኸኝ፣ እኔ ሬሳሽን አንሺ አልከኝ አለችው። እኔ አዎ እሺ ምን ብዬ ጮኩኝ? የሚስት ድምፅ ነው የሚሰማው። ሚስት ነች የምትለፈልፈው አንተ ላይ። በምን አወቅሽ አላት። ድምጿን አውቃታለሁ፣ አንተ ላይ ሆና ነው ድምጿን የሰማሁት አለችው። ይሄ መምህር ማለት እንግዲህ እኔ ስለ ሚስቱም ጠይቄዋለሁና ሀሳብ ሆኖበታል ለካ። ከዛ እዛው ስዕሉን ምናምን በሽቶ ቀብቶ አጠቃላይ ቤቱን በቃ አሳምሮ ከዚሁ አልወጣም እዚሁ ነው መሆኑ ቤቴ ማልሄድም ብሎ 3 ቀን 4 ቀን ቤቱ ሳይሄድ ሚስቱ መጣ እስክታየው ድረስ። ምንድነው ምን ሆነሃል አለችው። ምንም። ለምን ቤት የማትመጣው? አይ እግዚአብሔር መልስ እስከሚመልስ። የምን መልስ? በሆቴሉ ላይ እየተከናወነ የነበረው ነገር መልስ እስከሚነግረኝ ድረስ ነው። ከዛ በቃ ጩኸቱ ምናምን ሪከርድ እያደረገ በቴሌግራም ይልክላታል ለሚስቱ። ሪከርድ እያደረገ ምን ትያለሽ ስለዚህ ጉዳይ ይላታል። እዛ መምህር እያልክ እዚህ ይሄ መንፈስ እያለ ውሸትህን አታውዛ ምናምን አለችው። ውሸት ነው? አዎ። እኔ ስለዚህ ጉዳይ አውቃለሁ እንዴ? ከካሼራ ጋር ያለሽን ሪሌሽን ያውቃለሁ። እሺ ስለዚህ ደብተራ ጉዳይስ እኔ የማውቀው ነገር አለ ልታስረጅኝ ትችላለች ሲላት፣ በኋላ ላይ እኛን መሳደብ አቆማ ሻንጣዋን መሸከፍ ልብሷን ማስተካከል ጀመረች። ወርቋን መሰብሰብ ቤት ውስጥ አለ የምትለውን ንብረት እሱ ከሱባኤው ወጥቶ ቤት ውስጥ ከሚመጣ ድረስ ከመጣ አይለቀኝም ብላ ነው በመኪና በአይሱዝ እቃውን አስጭና ጠፋች። ሚስቱ አንድ ልጅ ያለቻት ልጇን ይዛ ሄደች። እሱ ከሌላ የወለደው ልጅ አለው። እሱን ልጅ አስቀምጣ የራሷን ልጅና እቃውን ብቻ ጭና ሄደች። ከትምህርት ቤት አስቀርታ የእሱን ልጅ ማለት ነው፣ ወንድ ልጅ አለው። እና ደወለችለትና ሂድ ቤት ልጅህን አሞታል
አለችው። እንዴ አንቺ እያለሽ እንዴት ነው ሊሄድ የምትይኝ? የት እየሄድሽ ነው? አይ እቤት ሂድ ልጅህ ታሟል። ሲሄድ ቤት ልጁም አልታመመ፣ ቤቱ ባዶውን ነው። ጎረቤት ሄዶ እቃ ሲጫን እንዴት ዝም ትላላችሁ? በጣም አበደ፣ በቃ ደነገጠ። ሁሉም ሰው መጥተው ምንድን ነው አሉት። እንዴ እቃ ጭና ሄደች እኮ ለምን ምን ሆናችኋል? አይ እግዚአብሔር በሚያጋልጠው አጋልጧታል። ከዛ መጥተው እቃ ከሚያዩት ሰዎች መካከል የኔን ትምህርት የማይወዱም ሰዎች አሉ። በቃ በአጠቃላይ የሚያወራው ነገር ትንግርት ሆኖባቸዋል። ስትጋለጥ ይኸው መስተፋቅር እንዳደረገችብኝ ሰላቢ ነገር እንዳደረገችብኝ ስትጋለጥ እንዳልይዛት 7 ቀን ሱባኤ ይዤ በቴሌግራም ይሄን ስልክላት ነበር ብሎ ወንበር መቀመጫ እንኳን አልተወችለትም። እናንተ ለህፃኑ ልጅ የተቀመጠው ራሱ እንኳን ወንበር ላይ አይደለም፣ አሮጌ ምንጣፍ ላይ የተቀመጠው። አንድ ነገር አላስቀረችም። ኪችን እንኳን ቤት ሊቀይር መስሏቸው ማለት ነው። እቃ ሲጫን ቆይተዋል ሰዎች፣ ግን ቤት እየቀየረ ነው የመሰላቸው። ከዛ እንደገና በዛው ቀን መምህር የተፈጠረውን ጉድ ላሳይ ብሎ ፎቶ አንስቶ ላከልኝ። በጣም ገረመኝ። ሄድኩኝ፣ አየሁኝ፣ ደወልኩላት፣ አታነሳም። በሌላ ስልክ ተደውላት አታነሳም። በዛ ቀን የሚደወል ስልክ በአጠቃላይ አታነሳም። የት እንደሄደችም አይታወቅም። ቤተሰቦቿ ጋር ሄደ። ቤተሰቦቿ ጋር ሲሄድ እኛም የት እንዳለች አናቅም፣ እንዴት እንደዚህ ታደርጋለች አሉት። የተፈጠረው ይሄ ነው አላቸው። እና በፍጹም በህይወቷ ላይ እንደዚህ አይነት ነገር አድርጋ አታውቅም። መተትና ኮተትም አታውቅም። የኛ ልጅ እንዴት እንደዚህ ስሟን ታጠፋለህ አሉት። ታዲያ ለምን እንደዚህ አደረገች? ተናዳ ነው፣ በአንተ አዝና ተበሳጭታ ነው፣ እንዴት እንደዚህ ጠረጠረኛል ብላ ነው ብሎ መልሶ ደግሞ እነሱ እሱን መስደብ ጀመሩ። ነው አዎ በሉ ደውሉላት፣ አግኟትና ተናዳ መሆን አለመሆኑን ቼክ አድርጉልኝና ከሆነ እኔ ይሄን ትምህርት አቆማለሁ፣ ይቅርታ ጠይቂያት፣ እንደገና እንዳዲስ እንቀጥላለን። እንዲያውም ያለኝን ንብረት በሙሉ አካውንቴን በሙሉ በስሟ ነው ማዞርላት፣ ሀቀኛ ሆና ከተገኘቻለሁ። በቃ ማለት እርግጠኛ ሆኖ ማለት የተናገረው ይሄንን። በእርግጥ እነሱ ተመሳጥረው እንደዚህ በይ ግቢና ያው እንደዚህ ያደርጋለሁ ብሏል ሊሏት ይችላሉ፣ ሀብት ንብረቱን ለመውሰድ። እሱ ግን የዋህነቱ ነው እንደዚህ የተናገረው። ከዛ እንደዚህ ማለት አይጠበቅብህም አልኩት። እንደዚህ ማለት አይጠበቅብህም፣ የእሷ መምጣት አለመምጣት ከአንተ ህይወት ጋር የሚያገናኘው ነገር የለም። ከዛ ካሼሪዋ ጋር መሄድ አለብን ተባለ። ያቺ ሌባዋ ካሼሪ ጋር ስትዘርፉ የነበረችው ጋር ሄድን። እሺ የኔ እህት ደህና ነሽ አልኳት። እግዚአብሔር ይመስገን። ምን ሆናችኋል አለች። አይ ምንም አልሆንም። አንቺ ካሼሪ ነበርሻል እሱ ሆቴል አልኳት። አዎ። ከባለቤቱ ጋር ምንድን ነበር ስትሰሩ የነበራችሁት ስላት ደነገጠች። እኔ እኮ ምንም አውቀው ነገር የለም፣ እግዚአብሔርን ማርያምን ይኸው ራሷ ነች የሁሉን የምታደርገው። ከዛ እቃውን ዞር ብያየሁት። ባለቤትሽ ስራው ምንድን ነው አልኳት። ፖሊስ ነው የሆንኩት። በቃ እንደ መርማሪ ነው ያደረገኝ። ተናድጃለሁ። ለምን በዚህ ልክ አንድ የዋህን የሆነ ሰው መብላት ማለት ከባድ ነው፣ ለዚያውም በአጋንንትና በመተት ኃይል። እና ባለቤትሽ ስራው ምንድን ነው አልኳት። ሐቁን ካልተናገርሽ ጉዳዩን ለፖሊስ ምናምን ነው የምንሰጠው አልኳት። ባለቤቴ ልጥራውና ራሱ ይናገራለች። ከዛ ስልኩን ስጭኝ አልኳት። እንዳትደውዬ ስልኩን ስጭኝ። ደወልኩኝና ሰላም ነህ? እግዚአብሔር ይመስገን። የገሊት ባለቤት ነህ? አዎ። እኔ መምህር ተስፋ ይባላል፣ ቤት ነው ያለ ነው ና አልኩት። መጣ። ያቀኛል ደግሞ ማለት ያው ማህበራዊ ሚዲያ ላይ ያቀኛል። ስራህ ምንድን ነው ስለው ጊዜ ኧረ እኔ ገና ስራ እየፈለኩ ነው አለኝ። አየሽ ለምንድን ነው እንደዚህ ጠይቁት መሰላችሁ? ባለቤቷ ደህና ስራ ያለው ሰው ከሆነ ያን ሁሉ ዕቃ ሊገዛ ይችላል። የሚገርም ዕቃ ነው የሚኖሩት ላይፍ። ካልሆነ ግን ስትዘርፍ ከነበረችው ገንዘብ ላይ ከባለቤቱ ጋር ስትካፈል ነበር ማለት ነው። ከቢስትየዋ ጋር ስትካፈል ነበር ማለት ነው። ብዙ ገንዘብ ነው የዘረፉት እናንተ። ማለት ያስፈልጋል ተብሎ የሚባለውን ገንዘብ በሙሉ ያወጣል። እንደገናም ከሚገኘው ገንዘብ ላይም ተዘርፋለች። በቀን የ1000 ብር ዕቁብ ስትገባ፣ በቀን የ1000 ብር ዕቁብ እናንተ ካሼር ሆነ በቀን 1000 ብር ዕቁብ ገብታለች። እና ይሄ ሁሉ ዕቃ የተገዛው በማን ገንዘብ ነው ብለን እየጠየቅንሽ ነው አልኳት። ባሏ ፊት ያገባሽውም ጋብቻ የተፈጸመውም ሰርግ የተፈጸመውም በማን ገንዘብ ነው? ትዳር ልትይዥ የወጣሽውም በማን ምክር ነው? ሁሉ ነገር ተናገሪ። ሚስቱ የቤቱን ዕቃ በሙሉ ዘርፋ ወጣለች። ለምን? አንቺና ሚስቱ ምን እንዳደረጋችሁ ሲደረስባት ደንግጣ ዕቃውን ጭና ወጣለች፣ እኛ ሳንደርስባት። አሁን ትናገርሽ አትናገሪም አላት። ከዛ ጭራሽ ከሷን ብሶ እንደዚህ ታደርጋለች እንዴ? እኔ ያለችበት እናገራለሁ። አሁን እናገራለሁ። ደውላልኝ ነበር አለች። ደውላለች ነበር? ነይ ብላሻለች? አዎ እዚህ ቦታ ነው ያለሁት ነይ ብላኛለች። ለምን ተናደርሽባት ስላት ጊዜ ሌባ ሲሰርቅ አይጣላም ሲካፈል ይጣላል የሚባለው። ወደ እሷ የላክንባት እኛን ወደዚህኛዋ ልጅ ወደ ካሼሯ የላከችን እሷ መስላታለች።
ማለት ተልከን የመሰላት እንጂ ይሄ ጸልዮ ሰግዶ በዚህ ምናምን አውቆት ምናምን አልመሰላትም። እንዴት ታጋልጠኛለች? እኔም ደግሞ አጋልጣታለሁ አለች። ተያየንና አዎ እኔ ያሳየናል አልናት። ሲረዳን እግዚአብሔር እኮ ነው። ከዛ ሄድን ተጭነን እንደገና በዚህ አጋጣሚ በጣም ነው ደስ የሚለው እንትኑ እዛ ውስጥ ያጋጠመኝ ነገር ብዙ ነገር አለ። እዚህ ጋር ልናገር ሰዓት ያስረዝምብኛል ብዬ ነው እንጂ በመንገድ ይሄድ ራሱ ብዙ ነገር ነው ያጋጠመን። ከዛ እያወራን እየተጨዋወትን አንቺ ንስሐ መግባት አለብሽ፣ ይሄ አሁን ያደረግሽው ነገር በሙሉ እንዳለ በጣም ከባድ የሆነ ኃጢአት ነው። በህልሙ እሱ እንደዚህ አይቶ እንደ ውሻ ስትልሹ አይቶ ሰላቢ መንፈስ እንደላካችሁበት አይቷል። እና ጸበል ቦታ ሲሄድም ደግሞ ስምሽን ጠርቶ ጮኋል አልኳት። ወይኔ በመድኃኒዓለም መምህር እንዳትለቀው በዩቲዩብ ላይ ምናምን አለች። እኮ ያረጋችሁትን ሙሉን ከነገርሽኝ አልለቀውም አልኳት። እሺ አለች። እንዴት አድርገው መተት እንዳደረጉ እየነገረችን ይሄድ ነው። ሚስቱ ነች መጀመሪያ መተት አድራጊዋ። ስታገባው በታርጌት ነው፣ ተመሳጥረው ነው። ካሽርነትን መታ የተቀጠረችው ሚስቱ ነች የላከቻት። አስቡት። መጀመሪያም አጠቃላይ ጋብቻው የተፈጸመው ሆቴል ላይ ካሽሪም ሆና ለሁለት ሲቦጠቡጡት የነበሩት ምንድናቸው? ጓደኛ ማቾች ናቸው ማለት ነው። ሲበሉት የነበሩት ሚስት የሌለው የሆቴል ባለቤት ተገኝቷል እንብላው ብለው ነው የመጡት። አንድ ወልዳ ልጠፋ ነው ያሰበችው። አስቡት። ከተጋቡ ብዙ ጊዜያቸው ነው፣ ግን አንዱ ነው የወለደችው። ምክንያቱም ልጅ ውለጅልኝ እያለ በጣም ስላስቸገራት ነው። መካን እንዳልሆነ ይታወቃል። እሷ መካን ነኝ እንዳትል መካን እንዳልሆነች ያውቃል። በሆነ አጋጣሚ ያውቃል። እና በቃ ሲጨቀጭቃት አንድ ወለደችለት። ግን ያን ልጅ ይዛ ልትወጣ ነበር ሀሳቧ እንጂ ከሱ ጋር የመኖር ሀሳብ የላትም። የክፍለ ሀገር ልጅ ስለሆነ እንደ ፋራ ነው ልታየው የምትሞክረው። በጣም የዋህ ስለሆነ ማለት ነው። በጣም ቅን ሰው ስለሆነ ዮሴፍ እያለቀሰ ገርሞት፣ እኔ ልጅቷን ማናዘዝበት መንገድ በራሱ ገርሞታል። እንደዚህ ብሎ ጮኋል። ትናገሪያሽ አትናገሪም ብያት ነው። ከዛ ተናገረች። መተት አደረግን። የመስተፋቅር መተት፣ የገበያ መተት፣ የሰላቢ መተት፣ እንደገናም ደግሞ የአፍዛ ደንዝዝ። ይሄ እሺ እንዲል በቃ ሁሉ የተጠየቀው ሙሉ እሺ እንዲል ከአካውንት ገንዘብ አውጥቶ እንዲሰጣቸው ሊያደርግ የሚችል እና ለዚህ ነው ለካ ያቺኛዋ ካሼሪ በነበረችበት ሰዓት ለሆቴሉ ያሰበች እየመሰለው እንደዚህ ቢደረግ ጥሩ ነው፣ ይሄ እንደዚህ እናርግና ይሄ እንደዚህ እናሳምረው ትለዋለች። ግን ሆቴሉን በማሳመር ውስጥ ትቀፍለዋለች። መቀፈል ታውቃለች? ያረደ ቋንቋ ነው። ፈርቅ መያዝ ወይም ግማሹን። ለምሳሌ 100 ሺህ ብር ከሆነ ወጪ የሚያስወጣው እሷ 200 ሺህ ብር ትለዋለች። ያን 100 ሺህ ብር ለሁለት ይካፈሉታል። ሚስትና ጓደኛ 50 ሺህ ብር ይካፈላሉ። እንደዚህ ለምሳሌ ነገርኳችሁና የማያስፈልጉ ነገሮች እንዲገዙ ታደርጋለች። ይሄ ይደረግ፣ መኪና ይገዛ ትላለች። ኃላፊነቱን ለሆቴሉ ለእሷ እስከ መስጠት ድረስ ደርሷል። እና ለቤት የምታስብልኝ ሰው ናት፣ በጣም አሪፍ ሰው ናትና ላገባ ነው ስትለው ቲያንቺንማ በደንብ ነው በቃ ምድርሽ ምናምን ብሎ ካገባች በኋላ ስትወልድ ነው በቃ ስራውን ትታ ስትወጣ ነው ሌላ ካሸሪ ያስፈልገው ማለት ነው። አያችሁ። እና በዚህ ልክ በጣም የሚያምናት ሰው ስለነበረች አይጠረጠራትም። እና ስታወራ መኪና ውስጥ እየሄድን በጣም ገርሞት እያንዳንዱ ነገር ስታወራ ዞር ብላ ያየችው ይቅርታ ግን እሺ በእናትህ በጣም ይቅርታ፣ እኔ በቃ ምንም ማድረግ አልቻልኩም። እኔ ይሄ ሚስት ያመጣችው ዘዴ ነው፣ ወደዚህ ሲስተም ውስጥ የከተተችኝ ራሷ እሷ ነች። እኔ እናንተ ምን ታውቀው በካሼርነት ነው አይደል አለችው። አዎ ግን የላከችኝ እሷ ናት። እና ደግሞ ወደኛ በጣም ኢዚ ነው፣ ቀላል ነው መተት ማድረግ። ይሄን ለምን ሲባል የሷ ቤተሰቦቿ በዚህ በመናፍስት አሰራር ውስጥ የገቡ ናቸው ብላ ነገረችው። አለ ደነገጠ። ምክንያቱም እኛ እዛ የነገሩ ነገር አለ። እንዲህ አይነት ኮተት መተት አናውቅም፣ ጭራሽ መንፈስ የሚባል ነገር እንዲያውም አዝናብህ ነው ምናምን ብለውታል አይደል? እንዴ ዋናዎቹ ናቸው እንዴ ለካ። ስለዚህ ቤተሰቡ በሙሉ እንዳለ ሰላቢ ነው ማለት ነው ብሎ በጣም ገርሞ መምህር ወደ ቤተሰቦቿ ወሰድ መልሰን። አይ መጀመሪያ እሷ እናገኛት፣ ቤቷን እንየው። አሁን ካገኘናት አሁንም ቤት ትቀይራለች አለ። መጀመሪያ ቤቱን እንየው። ከዛ የት ጋር ደረሽ? የት ጋር ነሽ ያለሽ? ምናምን ያለቻት እየደወለችላት ደረስን። ቀድማ ከርቀት ከታክሲ ወርዳ ሄዳ አገኘቻት። ስትገቢ እናይሻለን አለቻትና አልናትና ገባች። ቤቱን አየነው። በቃ ተመልሰሽ ውጭ ብለናታል። ሄዳ አይታ ከ15 ደቂቃ ከ10 ደቂቃ በኋላ መጣው ምናምን ብላ ወጣ እኛ ጋር መጣች። እና ፕሊስ ባናታችሁ በቃ ምንም ነገር አታጋልጡኝ ምናምን አለች። አይ ምንም ይሄ በቪዲዮ በኦዲዮ ምናምን የምናወጣው ነገር የለም፣ ግን
ያስቀረሽው ነገር የለም አይደል አላት። አዎ የለም ሁሉ ነገር ተናግሬያለሁ። እንዲያውም ሌላ ውሽማ ሁሉ አላት ሚስቱ፣ ሌላ ውሽማ። አይገርማችሁ? በጣም ነው የሚገርመው። ውሽማ መኖሩ አለ የሚገርመው። ውሽማው የገዛ ጓደኛው ነው፣ የዮሴፍ ጓደኛ ነው። እዛው እኮ ነው፣ እዛው ሆቴል የሚመጣ ሰው ነው። በጣም ተናደደ። የገዛ ጓደኛህ ነው፣ ውሽማዋ እንደዚህ ነው፣ ገሌ ነው፣ በድብቅ ያገኛታል፣ አንተ በሌለበት ሰዓት ቤት ይመጣል፣ አንተ እዚህ ነው የምትውለው ምናምን በቃ ደግሞ ያ ውሽማ የተባለውም ደግሞ ከዚህ ከካሸሯ ጋር ራሱ በፊት ንክኪነት ነበረው። ባለቤቷ የሚሰማውን ነገር ማመን ያቃተው፣ ውርደትን ጠልታ በዚህ ልክ እውነትን ታወራለች ብሎም አልጠበቀም ነበረ። ባለቤቴ እኮ ጭራሽ እንኳን ውርደትን ጠልታ እንደዚህ የምትናገር ቀርቶ እንደው ጭራሽ ከገላመጥኳት ነው ከሰደብኳት ራሱ እንኳን በጣም ነብር ነው የምትሆነው። በዚህ ልክ ውርደትን ትጠያለሽ ማለት ነው አላት። ገርሞታል። እና እኔ ደሃ ነኝ አለ። ቆንጆ ስለሆንኩኝና ምናልባትም ለትዳር የምመች ሰው ስለሆንኩ ሊሆን ይችላል ያገባችኝ እንጂ ምንም ገንዘብ የለኝም እና ገንዘብ ሁሉ ከሷ ነው ያገባዋትም በሷ ገንዘብ ነው የምንተዳደረውም አሁንም በሷ ገንዘብ ነው ብሎ ሲናገር አካውንት ላይ ስንት አለ አልኳት። እመልሳለሁ አለች። አይደለም ስንት አለ? አይደለም እመልሳለሁ። ስመልሰው ታዩታላችሁ አለች። ትመልሻለሽ? አዎ። ተመልሰሽ ሆቴል ገብተሽ ታካክሻለሽ አልኳት። አረ ተመልሼ እንደገና ካሽር ሊሆን አይ አላረገውም አለች። ለምን? አይ አይፈቅድልኝም። ምኑን ህሊና አይፈቅድልኝም አለች። አይደለም ተመልሰሽ ካሽሪ እንደምትሆኚ ተስፋ አደርጋለሁ። እዚህ እንኳን ባትሆኚ የሆነ ነገር አንድ ነገር እንደምትረጂን ተስፋ እናደርጋለን። አሁን ስልክ እንለዋወጥ፣ ስደውልሽ አቤት ወዴት ማለት አለብሽ አልኳት። እሺ አለች። ትምህርት አዳምጪ በቴሌግራም ስልክላት። አዎ እሺ አዳምጣለሁ። ገጠመኝ እያዳመጠች መጨረሻ ላይ ቢሮ መጣች። ራሷ መምህርን ፈልጌ ነበር። መምህር አሁን ከፈለክ አውጣው፣ ልታጋልጤን ትችላለህ። በቃ አሁን በደንብ ገብቶኛል። እንዲያውም ህይወቴ አስተማሪ እንዲሆን ፈልጋለሁ ብላ የራሷን ታሪክ ዝርግፍ አድርጋ ነገረች። ሌባዋ ካሸሪ ማለት ነው። በቃ እያለቀሰች እንደዚህ ነው እንደ የነበረው ህይወት፣ ይሄ ነው እንደ በቃ ጥበብ ማለት ይሄ ነው እንደ እነዚህ ቆሻሾች ደብተራዎችን እኮ ነው እነዚህ ባህልዮች በቃ የማያረጉት ነገር የለም እኮ እንዲያዝ በቃ በደንብ አስማቱ እንዲሰራላችሁ ከፈለጋችሁ ከኔ ጋር መተኛት አለብሽ ብሎ ሁሉ ደብተራው ከሱ ጋር ብዙ ጊዜ ከባለቤት የተደብቄ ሁሉ ካገባው በኋላ ራሱ አብሬው ከደብተራው ጋር ተኝቻለሁ አለች። ግን እየተጠቀመብኝ ነበረ። አውቆ ነው አይደል አለችኝ። አዎ አውቆ ነው። በእርግጥም ያሾክሻኪ መንፈስ የሚልክብሽ በሩካቤ ነው አልኳት። ብዙ ጊዜ ደብተራዎች ሊደፍሩ የሚሞክሩ ከሆነ ግንኙነት እናርግ የሚሉ ከሆነ አሾክሻኪ መንፈስ ልከዋል ማለት ነው። በሩካቤ የሚዛመትና የሚዋረስ የአሾክሻኪ መንፈስ አለ። ምንም አይነት ነገር ታውራ ታስብ የሷ የሆነውን ነገር ሁሉ ለደብተራው ያቀብለዋል። ከዛ ደብተራው ይሄን ያክል ብር አምጡ ብሏቸው ካላመጡ ከሸወዱት ያቃቸዋል ማለት ነው፣ ያቀባቸዋል። እና ለዚህ ነው ብዙ ጊዜ ከደብተራ ጋር በዝሙት የወደቀች ሴት በጣም ብዙ ቦታ ላይ ሄዳ ማይሳካላት ከስር ከስር እየተከተለ ችግር ውስጥ ይከታታል ማለት ነው። ከዛ እኛ ማድረግ ያለብን ምንድነው? እቃውን ማስመለስ ነው። አዲስ እቃ ትገዛለህ ወይስ ታስመልሳለህ? እሬ እቃዬን እመልሳለሁ አለ መጀመሪያ። በኋላ ግን እስቲ ካህን ይዘን ቄስ ይዘን ንግባና ጸበል ሚዘን ገብተን እናውግዛት፣ ያደረገችው ነገር እናፋጣት የሚለው ነገር ላይ ተስማማን። እሺ ብለን ያ ያልኳችሁ እንትኑ ወጠምሻው ማለት ነው። እሱም ደወልኩለት። እንደዚህ ነገር ተፈጥሯል ስለው ጊዜ በጣም ገረመው። አብረን መሄድ አለብን፣ የተፈጠረው ነገር ማየት አለብህ፣ እግዚአብሔር እንዴት ተአምር እንደሚሰራ። እቺ ካሽሪ እዛ ሆቴል ከገባሽ በኋላ የተፈጠረው ነገር እንዲያይ ነው የፈለኩት። ልጅቷ በጣም የተባረከች ልጅ፣ እግዚአብሔር የባርካት ልጅ መሆኗን ብቻ ሳይሆን እግዚአብሔር እንዴት ህይወትን እንደሚያስተካክልም እንዲያይ ነው። እና መምህር አለኝ። አቤት አልኩት። ሰውዬው እኮ ከሚስቱ ጋር ተጣልቷል አለኝ። ምን ነው ስለው ያው ካሽሪዋን እኮ በቃ ሊያገባብኝ እኮ ነው ማለት ነው፣ ወደ እሷ ጠጋ እያለ እኮ ነው ምናምን አላለኝ። ኧረ ተረጋጋ፣ እኔ ሀሳቤ እሱ አይደለም፣ ተረጋጋ አልኩት። እና አንደኛ እቺ ጥሩዋ ካሽሪ፣ ሁለተኛ ደግሞ ሌባዋ ካሽሪ አለች። እንደገና ሚስት፣ ሶስት ሴቶች አሉ እዚህ ውስጥ። አሁን እኔ ማድረግ ያለብኝ ሚስቱን ማስታረቅ ነው፣ ከሚስቱ ጋር ማስታረቅ ነው ያለብኝ። ግን እውነቱ ከታወቀ በኋላ ነው መሆን ያለበት። እና ሚስቱን ለማስታረቅ ጥረት እያደረኩ ነው፣ አግዘኝ አልኩት። በቃ እኔ አግዛለሁ ችግር የለውም አለኝ። ካልሆነ ግን መምህር እኔ ይዣት ነው የምጠፋው አለኝ።
ኧረ ተረጋጋ። እኔ እዚህ ጋር የሰው ትዳር እያስተካከልኩ አንተ ስለ እንዲህ ማምር እኔ ስለ ራሴ ነው የማስበው አለኝ። በቃ ግግም ብሎ ወይ ፍቅር እውር ነው የሚባለው እንደዚህ ነው እንዲያልኩኝ እኔ የማወራው ሌላ ና ጊዜ ብዬ ደውዬ ስጠራው የሚያወራኝ ሌላ ነገር ነው። መምህር ታረቁ ይለኛል። አዎ አዝማሚያው ጥሩ ነው ጊዜ የስ ይላል። ምክንያቱም ስለ ሁለት መታረቅ ሳይሆን የሚያስበው በእነሱ ከታረቁ እቺ ካሼሪዋን አያገባትም አይኑንም እሷ ላይ አያሳርፍም ብሎ አስቦ ነው። በእርግጥም በጣም ተቀራርበዋል ካሼሪዋና ባልየው ማለት ነው። እና ወደ ሚስትየዋ እንዴት እንደገባው ደግሞ ልንገራችሁ። ብቻዬን ሄድኩኝ። ሰላም እንዴት ነሽ አልኳት። ደነገጠች። በር ላይ ስታየኝ እውነት ነው ማለት ነው ጠንቋይ ናችሁ ማለት ነው አለችኝ። እንዴት አልኳት። ቤቴን እንዴት አወቀው? ማንም ሰው አላየኝም። እርግጠኛ ነኝ ማንም ሰው አላየኝም አለች። እርግጠኛ ነሽ? አዎ። ከዛ እችስ አልኳት። የት ታውቃለች? እንዴት ሊሆን ቻለ አለችኝ። ጓደኛዋን እኮ ነው። ታስገብኛለሽ አታስገብኝም አልኳት። አላስገባህም አለችኝ። እርግጠኛ ነሽ? አዎ። በይሽ አንዳንድ ኦዲዮ ላሰማሽ አልኩኝና ኦዲዮን ከፍቼ እያንዳንዱ ነገር እንድትሰማ አለፍ እያደረኩኝ ሳሰማ ጊዜ እንዴት ልታወራ ቻለች? ና ግባ ብላ እጄን ይዛ ጎትታ አስገባችኝ። ማለት እንዴት ልታወራ ቻለች? ደነገጠች። ተንቀጠቀጠ ሰውነቷ። በደንብ ያስታውቃል ሰውነቷ ሲንቀጠቀጥና ሁሉ ነገር እስካሁን የነገርኳችሁን የተፈጠረው ነገር በሙሉ ነገርኳት። ወይኔ ጆሮ ለባለቤቱ ባዳ ነው። ወይኔ ትላለች 10 ጊዜ። ይኸውልሽ ሁሉ ነገር ታውቋል። ጸበል ቦታም የተጋለጠ ጸሎት ቦታም የተጋለጠ ሁሉ ጋር የተጋለጠውን ነገር በሙሉ ማውጣት አቅቶኝ አይደለም፣ ግን አንቺና ባለቤትሽ እንድትታረቁ ፈልጋለሁ። ሰው ጊዜ እንዴ የመጣው ልታስታርቅ ነው አለችኝ። አዎ። እንዴት ይፈልገኛል አሁን? አዎ። ምን ችግር አለው? እኔ እኮ እሱ አስታርቀኝ አላለኝም፣ ግን መጀመሪያ እሷን መንፈሳዊ ማድረግ አለብኝ። ይፈልግሻል። አይ ሊበቀለኝ ነው እንጂ በፍጹም አንዴ የኔ ተማሪ ሆኖ እንዴት ይበቀልሻል? ታውቂዋለሽ፣ ሲሰግድ ሲጾም ሲጸልይ አይደል? እንዴት ነው? አይ ልትበቀሉኝ ነው። አልፈልግም መምህር አልፈልግም አለችኝ። ችግር የለውም እሺ፣ ለማንኛውም ኤዲት አድርጌ ጨርሼዋለሁ፣ ላወጣው ነው በቃ ዩቲዩብ ላይ ልለቀው ነው አልኳት። በነገራችን ላይ ልለቀው ነበረ እንዳለ ላወጣው ነበረ። ቤተሰቦቿ እንዳለ ድግምተኞችና አስማተኞች ናቸው። በፍጹም ጥፋታቸውን ሊያምኑ አልቻሉም። ብናናገራቸው በፍጹም አታረገውም እሷ ብለውን ነበረ። በቴክስት በምን አድርጎ እንደዚህ አድርጋችሁ ነው ሲያቸው ጊዜ በፍጹም አላመኑም። በኋላ ላይ ነው እኔ ስመጣ አልደወሉላትም። ደግሞ እንደዚህ ተብለሻል ምናምን አላሏትም። አርጋ ይሆናል ብሎ ስለሚያስቡ አይነግሯትም። እና በቃ እኔ ይቅርታ ድፍረትሽ በጣም ጥግ የነካ ስለሆነ ህዝብ እንዲማርበት ላወጣው ነው። ጊዜ በማርያም በእግዚአብሔር አለችኝ። ጓደኛሽ ቢሮ ድረስ መታ መጨረሻ ላይ የተናገረችው ነገር ስሚው አልኳትና ቴሌግራም ላይ ልኬላት ወጣው። ህይወት ታሪኳንም ጭምር ስትናገር የዚህኛውንም ታሪክ ተናግራለች። ስንት ወንድ ያተናመሱ እንደነበረ፣ ባለሀብቶችን ያጠምዱ እንደነበረ፣ መጨረሻ ላይ እዚህ እነሱ ጌጃ ብለው የሚጠሩት ወይም ፋራ ብለው የሚጠሩት ይሄ የሆቴሉ ባለቤትን እንዴት እንዳጠመዱት ምናምን ሁሉ ነገር እያለቀሰች ነው የምትናገረውና መምህር ከፈለክ አውጣው ብላ ስትናገር ሰምታ መምህር በማርያም እንዳታወጣው አለች ጓደኛዋ ሚስትየዋ። እንዳታወጣው አውጣው ስትል ሰምቻታለሁ አለችኝ። አዎ በማርያም አለችኝ። አይ እኔ አንቺ ስላለመንሽኝ አይደለም ንስሐ ትገቢያለሽ አትገቢም አልኳት። ያልከኝን በሙሉ አደርጋለሁ አለችኝ። እሺ አልኳት። እቺ ታሪኳን መታዘግስካልኝ የነበረችው ልጅ ማለት ካሼሪዋ ማለት ነው። ልጇንና ባሏን ጥላ አረብ ሀገር ሄዳለች ሳትነግረኝ። የባለቤቴን አይን ማየት ከበደኝ። ያሳለፍኩት ህይወት በጣም ከባድ ነው። መምህር ታሪኩን በሚለቀው ሰዓት የእውነት የምለቀው መስሏት ማለት ነው። በሚለቀው ሰዓት አይኑ ማየት አልችልም። በቃ እኔ ከባድ ህይወት ያሳለፍኩ ሰው ነኝ፣ ለባለቤቴ አልመጥነውም ብላ አረብ ሀገር ሄዳ በምታገኘው ገንዘብ ያወጣችውን ወጪ ወይም ደግሞ ምን አድርጋለች? አካውንቷ ውስጥ የነበረውን ገንዘብ በሙሉ ለባለቤቱ መልሳለች። ያንን ልትተካ ነው አረብ ሀገር ሄደችው ማለት ነው። ለካ እኛ አላወቅንም። ገንዘቡን ሙሉ በሙሉ አስገብተዋለች። እሱም አላወቀም። በጣም ተዋክቦ ስለነበረ ምን ገንዘብ እንደገባለት ማያውቅም። ሆቴሉ እየሰራ ነው፣ በየጊዜው ገንዘብ ይገባል። በሞባይል ባንኪንግ የሚከፍሉ ስላሉ ማለት ነው። እና አላየውም። ስንት እንዳስገባች ታውቃላችሁ? 2 ሚሊዮን ብር
ስንት ዓመት የሰራችሁ ነው ብላችሁ አስቡ። አንድ ሁለተኛ ነገር ደግሞ እንዴት የሁሉ ገንዘብ ሊገኝ ይቻለ? ስለዚህ አይምሮንም ነስተውት ገንዘብ ከአካውንት ላይ ወስዶበታል ማለት ነው። ስልብናው በጣም የተራቀቀ ስልብና ነው ማለት ነው። ከዛ እዛ ሆና ደወለችልኝ። መምህር እኔ አረብ ሀገር ነኝ፣ ለባለቤቴ ንገረው ዛሬ ሄጃለሁ፣ በቃ ማነው በዚህ ሳምንት ሄጃለሁ ገዳም ነኝ ብዬ የነገርኩት፣ ግን እኔ አረብ ሀገር ነው ያለሁት። ከዛ ሆኜ ገንዘብ ሰርቼ በጉልበቴ ሰርቼ ገንዘብ ልካለሁ። ለሆቴሉ ባለቤት ደግሞ ገንዘቡን እንደመለስኩለት ለዮሴፍ ንገረው አለች። ነገርኩት። ደነገጠ። 2 ሚሊዮን ብር እንዴት አጋውጣታሉ ብሎ ሄዶ ትራንዛክሽኑን እያለ እንዳለ ሲያወጣው መቼ ከሱ ወደ እሱ አካውንት እንደገባ ሲያየው እንዴት አላወኩም አለ። እንዴት አላወኩም? ያ ማለት ከሚስትየዋም ተደብቃ ተሰልበው ነበር ማለት ነው። ሚስትየዋም አምጪ ምትራትን ታመጣለች፣ እንደገናም ደግሞ ከሚስትየዋም ተደብቃ ተሰልበው ነበር ማለት ነው። እንዴ በጣም የደነገጠው። በአጠቃላይ ላሳጥረውና ብዙ ሰዓት መሄድ አልፈልግም። እዛ ሆና እየሰገደች እየጸለየች ላይቭ ፕሮግራማችን እየተከታተለች ጥሩ መንፈሳዊ ልጅ ሆናለች። አረብ ሀገር ናት ያለችው አሁን ልጅቷ። ባለቤቷንና ልጇን እያስተዳደረች ነው ማለት ነው። ወደዚህ ስንመጣላችሁ በመሀል ምን ተፈጥሯል? እችኛዋም ደግሞ ልጇን አምጥታ ያው ይሄኛው ወንድ ልጁን በሞግዚት እያሳደገ እንደሆነ ስትሰማ ልጇን አምጥታ አስቀመጠች መጀመሪያ። እንደገና ደግሞ እኔ ነግሬዋለሁ፣ እቃ እንዳትገዛ ሰው እኔ እሷን ጋር ንብረት አልፈልግም፣ እኔ እሷን እቃ አልፈልግም፣ ብቻ እኔ ምን እንዳደረገችኝና ምን አይነት መተት እንደመተተችብኝ እንድታምንልኝ ነው የፈለኩት አለኝ። በዛው ሳምንት ውስጥ በዛ 2 ቀን 3 ቀን ውስጥ ማለት ነው። እና አልጋ እገዛለሁ አለ እና ሶፋ መግዛት አለብኝ። ነው እንዳታረገው አልኩት። መምህር ልታመጣው አስበህ ከሆነ እኔ እሷን ንብረት አልፈልገውም፣ ይጥቀማት፣ ተናዷል፣ በቃ ይጥቀማት፣ አልፈልግም ምናምን ይላል። በቃ እሺ ቤት እንዳታደር ቤርጎደር እዛ ሆቴል ግራውንድ ድረር አልኩት። ልጁን አምጥቶ ግራውንድ የሚያድረው ትምህርት ቤት በየቀኑ ያመላልሰዋል። እንደዚህ ነበረ 3 ቀን 4 ቀን የቆየው ማለት ነው። እኔ በመሀል ስራ እየሰራው ነው። ሄጄ አናግሪያት ሁሉ ነገር ምን እንደተፈጠረ አውቃ መጀመሪያ ልጇን አምጥታ ስታስቀምጥ እቤቱ የለም ተብሎ ተነግሯት ሆቴል አምጥታ አስቀምጣ ልጇን አረ ልጅህን ይዛ መታለች ብለው ነገሮት ሲመጣ ህፃኗ ብቻ ነች ያለችው፣ እሷ የለችም። አረ መምህር ስልኳን ስደውልም አታነሳም፣ የት ሄዳ ነው አለኝ። እኔ እንጃ ቆይ እስቲ ቼክ ላድርግ አልኩት። እንደሚሄድ ያውቃል፣ ምን ደረጃ እንደደረስኩ ነው የማያውቀው። ስደውልላት መምህር እቃውን እያስጫንኩኝ ነው አለችኝ። ምን ለማድረግ? እቃውን እመልስለታለሁ፣ እኔ ግን ገዳም መሄድ እፈልጋለሁ አለችኝ። በጣም አሪፍ በይ ቶሎ እቃውን አስገቢ አልኳት። በር ቁልፍ አለችኝ። አይ ቁልፍ ምናምን ስትይ እሱ ሊናደድ ሊበሳጭ ይችላል፣ ወይም ደግሞ አልሰጥም አይሆንም አልፈልግም ብሎ በር ላይ ግርግር ሊፈጥር ስለሚችል በምታውቂው ሲስተም አስከፍቼው አልኳት። ከዛ እንደገና የሰፈር ሰዎች መጥተው የወሰደችውን እቃ መለሰች ተብሎ ግርግር ተፈጠረ። ደወሉለት። እኔ እንዳይታወቅ ነበር የፈለኩት። ደወሉ። አረ ሚስት እቃ እየመለሰች ነው አሉት። አላ በመኪና እየከነፈ መጥተው ወሰጂ አልፈልግም ወልድ መልሽልኝ። እኔ ይሄን አልሰማውም አላወኩኝም። ከዛ መምህር ምንድነው አለኝ። ምንድነው ሰው ጊዜ እቃው ልትመልስ ማነገር አልኩት። የሰፈር ሰው ደውሎልኝ እኮ የወረኛ ህዝብ እንደው በቃ ተናደድኩኝ። ግን ሄድኩኝና በቃ አረፍ አልኩት። እና ችግር የለውም አልኩት። እሱም ወደዛ ገጎት አስገቢ አልኳት። ከዛ እቃውን አስገባች። የሰፈር ሰው እቃውን በማስገባቷ ደስ ቢለውም ምን እንደተፈጠረ ግን አላወቁም። እና እሱ ወደዛ ይዤ ሄጄ እጁን ግጥም አድርጌ ይዤ አረፍ በቃ አረፍ አንተ ነህ ሁሉ የምታደርገው አለኝ። አዎ እቃው ይመለስ። ከዛ በኋላ እሷ ገዳም መሄድ ትፈልጋለች አልኩት። አለኝ ገዳም መሄድ ትፈልጋለች። አንተን መስማት ጀምር አለኝ። አዎ ምን ነው ስለው እንዴ የመተተኛ ቤተሰብ እንዴት ነው እንደዚህ የሚያደርገው? በመተት እኮ እሷ የተራቀቀች ሰው ናት እኮ ምናምን አለኝ። አዎ በድግምትና በአስማት እኮ በቃ የሰለጠነ ፋሚሊ ነው ያላቸው አለኝ። አዎ ታዲያ አንድ ሰው ሊመለስ አይችልም አልኩት። እኔ በሚይዘው ይዣታለሁ እረፍ አልኩት። በቃ እሺ እኔ አንተን ስራ ማደናቀፍ አልፈልግም ምናምን አለና በመኪና ውስጥ ገብቶ ሄደ። እቃውን አስገብታ ቦታው ላይ አስቀመጠችው። ቦታው አንድ ነገር ሳይጎዳ ማለት ነው አስቀመጠች። ከዛ መምህር በሩ ክፍት ነው አለችኝ። እንደገና ደግሞ በሩን የሚሰራ ሰው ደግሞ ግዴታ ያስፈልጋል። በሩን አሰርተን የተሰበረውን ማለት ነው ቁልፉ ተሰብሮ ነው
ብረታ ብረት ሄደን ቁልፉ በመበየጃ ወጥቶ ተቀርጾ እንደገና እንደ አዲስ ተሰርቶለት ቁልፉን ይዤ ሄጄ ሆቴል ላይ ሄጄ እንካ ብዬ ሰጥቼው ምንድነው ሲለኝ የቤትህ ቁልፍ ነው ተሰብሮ ነው የተገባው አዲስ ቁልፍ ተቀይሯል አልኩት። ይኸው ምንም የጎደለ የለም 5 ቁልፍ ነው ይሄ አንተ ነው የለችም አልኩት። የት ሄደች አለኝ። በቃ ይኸው ልጇን ሰጠች አይደል ልጅህ ነው ሁለቱም ልጆች ናቸው አላ የለችም ገዳም ሄዳለች አልኩት። ጨርሳ ትምጣ አልኩት። አይመስለኝም መምህር አይመስለኝም ሄዳ ልታሰራብኝ ነው አለኝ። ከሆነም አንተ ሱባኤ ግባ አንተ ከሷ የሚበልጥ መንፈስ አለ እንዴ ያለው አንተ ጋር የእግዚአብሔር መንፈስ አለ እንዴ አልኩት። አዎ በቃ ከዛ ፍርሃት ይዞት ሱባኤውም የፍርሃት ነው። እግዚአብሔር ሆይ እባክህ እንደው ለአስማትና ለድግምት ከሆነች እግሯን ይስበረው በሄደችበት እግሯን ይስበረው እያለ እንደዚህ አይነት ሱባኤ ነበር የገባው። ደጉን ነገር ማሰብ አቃተው እና ቢቸግረው ማታ ደወለልኝ። አረ መምህር በቃ እኔ የምትሄደው ለተንኮል እንደሆነ ስለተረዳሁኝ በሄደችበት እግሯን ይስበረው እያልኩኝ ነው የተቸገርኩት አለኝ። እንደዚህ አይነት ሱባኤ የለም ልቦና ስጣት እያልክ ስገድ አልኩት። ልቦና ስጣት እያለ መስገድ ሲጀምር አጅሬዎቹ መናፍሶች አበዱ። በፍጹም አይሆንም ህፃናቶቹ ተበጣበጡ እዛ ግራውንድ ስር። በቃ አንዷን አስተናጋጅ ከሆቴል ውስጥ ከሚያስተናግዱት ውስጥ አንዷን አስተናጋጅ እዚሁ እኔ ጋር ደሪ ብሏት ግራውንድ ላይ በነገራችን ላይ ግራውንድ ላይ ቤት ነው ቀራሽ የቻለ ቤት ነው። እኔው ጋር ደሪ ልጆቼን አስተናግጅልኝ ራስ ስሪልኝ ምናምን ብሎ ሁሉም እንዳለ የሆቴሉ ሰራተኞች በሙሉ ወደ የቤታቸውን ሄዶ የሚያድሩት እሷ ብቻ ከሱ ጋር አደረች። ልጆቹን እሱ እንዴት እንደሚጸልይ እንዴት እንደሚሰግድ እንዴት እንደሚጨነቅ ምናምን አይታ ደነገጠች። ልጅቷ ራሱ እኔ ጠዋት ነው የሄድኩት ደውላልኝ እና መምህራራ ሲጨነቅ ነው ያደረው አለችኝ። ምንድነው አልኳት። እንደዚህ አይ የራሱ ቴንሽን ነው ታዩ መናፍስቶቹም ያስጨንቁታል አንቺ ግን አግዢው አልኳት። እሺ አለችኝ። 2 ቀን 3 ቀን እያለች እያገዘችው ያቺ 7 ቀን አይደል ሄደችው ሚስትየዋ። በ15ኛው ቀን ላይ ደውላ መምህር አለችኝ። አቤት ልጆቹ ደህና ናቸው አለችኝ። አይ አላየኋቸውም ግን ደህና ናቸው። አንዷ አስተናጋጅ እሱ ጋር እያደረች ልጆቹን እራት እየሰራችላቸው ምናምን እንትን ያልነውና ቤት አልሄድም እያለ ነው እዚሁ ሆቴል ነው ያለው አልኳት። አረ መምህር ወደ ቤት እንዲሄድ አድርገው ያልከኝ አስተናጋጅ ደግሞ የዝሙት መንፈስ አለባት ችግር አለባት እኔን ያስገባኋት አለቻት። አዎ ታዲያ እስካሁን ድረስ ለምን ችግር አልተፈጠረም? እኔ እንጃ መምህር ፈጽሞም ሊሆን ይችላል አለችኝ። ነው አያረገውም አልኳት። አይ መምህር ከባድ ነች ልጅቷ አለችኝ። ለእውነቱም የምትነግሪኝ ነገር አለ አልኳት። አይ በቃ እሱ ሌላውን ተወውና ያልከኝ አስተናጋጅ ግን ከሱ ጋር አብራ ማደር የለባትም ወይም ደግሞ እዛ አንድ ክፍል ውስጥ ማደር የለባቸውም አለች። እኔ አልገባኝም ነበር በወቅቱ። ከዛ ደውዬ ቤት መግባት አለብህ ስለው ጊዜ ነው ቤት አልገባም አለኝ። እግዚአብሔር መልስ እስከሚመልስልኝ ቤት አልገባም። እቃው ሁሉ እንደ አውሬ ነው መስሎ የሚታየኝ። ጸበል እናስረጫለን የአቡነ ሀብተ ማርያም ድርሳ ማነው ገድል ይነበባል። ጸበል እናስረጫለን መተት የሚባል ነገር አይኖርም አልኩት። እንደዛ ስለው አቡነ ሀብተ ማርያም ስለሚወዳቸው እሺ አለኝ። ሄድን ጸበል ተረጨ። የአቡነ ሀብተ ማርያም አቡነ ሀብተ ማርያም ገድላቸው ተነበበ። ከዛ ሰላም እንቅልፍ ማደር ጀመረና እቤትም ድረስ መጣች። እቤት ድረስ ያቺ አስተናጋጇ እቤት ድረስ መጣ። ሚስትህ እስክትመጣ ድረስ እኔ እዚህ መሆን እፈልጋለሁ አለችው። ከዛ እንደ ጥሩ ነገር ስላየው እሺ አላት። ግን በጣም ከባድ ነበረች። አንደኛ ነገር በፊት ካሸሯ በነበረችበት ሰዓት ስለዚህ አስተናጋጅ ተነግራት ነበረ። ባልሽን ጥሩ ባልሆነ አስተያየት የምታየው እና ደግሞ ችግር አለባት እሷ ምንኛ አይነት ሰላቢ ነገር ሳይኖርባት አይቀርም እና የምትኳለው እኩል ምናምን ከባድ ነው ብላ ነግራታለች። ካሸሪዋ ለማን ለሚስትየዋ ያኔ በፊት ይሄን ታውቃለች። እና ይሄንን ደግሞ እሱ አልተረዳም አያውቅም። እኔ ደግሞ ይሄን ነገር አልረዳም ላውቅ አልችልም። ግን ነግራኛለች እና ቀጥታ መናገር አልፈለኩም። የዝሙት መንፈስም ካለባት ያስተምራታል እና ተጠንቀቅ የዝሙት መንፈስ አለባት ብዬ መናገርም ከበደ ከየት ሰማ ሊለኝ ይችላል። እና ይኸውልህ ከሴት ጋር ስታድር ከባድ ነው። ሚስት እስክትመጣ ድረስ ሌላ ደግሞ ችግር እንዳትፈጥር ቤት ውስጥ ሴት ባትኖር ጥሩ ነው። ስለዚህ ኧረ መምህር እኔ እንደዚያ ነገር የለብኝም እኔ በጣም ስነ ስርዓት ያለኝ ሰው ነኝ አለ። አንተ ምንም አታረጋትም ግን መንፈስ ችግር ሊፈጥር ይችላል። ስለዚህ እንዴ ታስረዋል እኮ ነው የታሰረ አንተ ጋር ለእሷ ጋር ግን ችግር ሊኖር ይችላል አልኩት። ዝም ብሎ ሲያት በቃ ሆን ብላ ወደ ዝሙት ልትስበው ነው የምትፈልገው። አለባበሷ፣ እኩል አኳኳሏ፣ ሊፕስቲክ ያደረጉ ሽቶ የምትነሰነሰው ቤት ውስጥ ሚስት ለመሆን ነው ጥረት የምታደርገውና ቆይ ምን እያደረግሽ ነው አላት። እንዴ ምንድነው ከፈለክ ይሰጥሃል ችግር የለውም ምናምን አለችው። አይ እሱ አልፈልግም ግን ለምንድነው እንደዚህ መሆን ያስፈልገው ቤት ውስጥ እንደዚህ ለምንድነው የምትሆኚው አላት። አንተ ደግሞ ምናምን አለችና
አቅፋው ምናምን ይዛው ልትገባ ስትሞክር ኖ ረፊ አለና ቀስ ብሎ ወደ ጸሎት ክፍል እንግባና ባይሆን ከመፈጸማችን በፊት አባታችን እንበል ሲያ ጊዜ ችግር የለውም አለችው። ኖርማል ነው ለሷ። የዘይዟት ገባና መቁጠሪያ አንስቶ አንድ የጀርባዋ ላጥ ሲያርጋት የዝሙት መንፈስ አተ ሲለው ጊዜ ተንበረከከች ነው። ወይኔ አቤት አለ። ምንድነው ሲባል ጊዜ መስተፋቅር ነኝ ማለት ልታረግ አንተ ላይ ግቡ ተብለን ነው አልቻልም። ግን ለካሱ መንፈሳዊ ከሆነበት ጊዜ ጀምሮ መናፍቶቹ ሊገቡ ይሞክራሉ እምቢ ይላቸዋል። ይሄን ሲስተም ነው ስትሞክር የታየችው በካሼሪዋ ማለት ነው። በካሼሪዋ የታየችው እና በዚህ ሁኔታ ውስጥ ሆና ደግሞ እንደገና ያቺ ሁለተኛው ካሼሪዋ ስትመጣም ደግሞ ሌላ ኦቨርአክት ስታደርግም ደግሞ ታይታለች። አንዳንድ ነገሮች ይታያሉና ብቻ በአጠቃላይ እቺኛዋ ሁለተኛ ላይ የገባችው ካሼሪ በመምጣቷ ምክንያት ይሄ ሁሉ ነገር ተጋልጦ ለቁም ነገር መብቃቱ ገርሞት መምህራችን አቤት አረ ይሄ ሰው በጣም የሚያሳዝን ሰው ነው። በጣም ብዙ ነገር ገጠመው አለች። አዎ የምሰማው ነገር እውነት ነው። እንደዚህ እያደረክ ነው አለች። አዎ ይሄ ሁሉ ባንቺ ምክንያት ነው አልኳት። እንዴት አለች። አንቺ ከመጣሽ በኋላ ገንዘብ ስለማትሰርቂው ገንዘብ ስለማትወጪው ሙሉ የተሰራው የሆቴሉን ገንዘብ ስለምትሰጪው ብዙ ገንዘብ ሆነበት። ምን ይመስልሻል አልኳት። ያ ማለት ያቺኛዋ የበፊቷ ካሼሪ ካለው ላይ ስለምታነሳ ትንሽ ገንዘብ ነበር የሚደርሰው አለችኝ። አዎ ታዲያ እንዴት ግን አይታወቀውም እኮ ሂሳብ ሲሰራ እኮ ከባድ ነው የሚሆነው። እንዴት ይሄ እኮ መሰረቁ እኮ ያስታውቃል አለችኝ። እኔ አላውቅም በዚህ በሙያችሁ ላይ የማውቀው ነገር የለም፣ ግን አፍዛው አደንዛው እንዳይጠይቃት አድርጋ የሆነ ነገር ታረገው ነበር አልኳት። በኋላ ነው ነገሩን የሰማችሁ እቺኛዋ ካሼሪ እና በአንድም በሌላ ነገር ብቻ ለቁም ነገር እንዲበቃ ማገዝ ጀመረች እቺኛዋ አዲሷ ካሼሪ ማለት ነው። መምህር አለችኝ። አቤት አልኳት። እኔ ይሄ ሰው ወደ ትዳሩ ቢመለስ ጥሩ ይመስለኛል። ምክንያቱም ሚስቱ እንደተነቃባት ካወቀች ቤተሰቦቿን በሙሉ ነው የምትመልሰው። ቤተሰቦቿ ከባድ ኃይለኛ አስማተኞች ናቸው አይደል? ለዚህ ሁሉ ነገር የሚዳርጓት እነሱ ሊሆኑ ይችላሉ። ስለዚህ ሚስቱ ወደ ቤት ከተመለሰችና ሴት ልጅ ከመተት ህይወት ተመልሳ መስገድ፣ መጾም፣ መጸለይ ከጀመረች ብዙ ነገር ነው ለውጥ የምታመጣው። እግዚአብሔር ይባርካታል። ሌላ ሚስት እንዳታጋባው አለች። ነው አላደርገውም፣ ራሷን ነው መመልሳት አልኳት። ከዛ ያለችበት ድረስ ሄጄ ያለችበትን ገዳም ነግራኛለች። ሄድኩኝ። በይ አሁን ጉዳይሽን ጨርሽና ወደ ቤትሽ ተመለሽ። ባለቤትሽ በጣም ባንቺ ሁኔታ ደስ ብሎታል ገዳም በመሆንሽ። አላምን አለ ትንግርት ሆኖበታልና መተሽ ያለሽን ንስሐ ሁሉ ነገርሽን ጨርሽና ከዛ ደግሞ የሆነ ቀን ደግሞ መተሽ ደግሞ ሱባኤ ትገቢያለሽ አልኳት። ይሻለችኝ ግን አላመነችንም። በቃ በፍጹም ሊበቀሪ ነው የሚለው ነገር ውስጡ አለ። ግን ማርያምን መጽሐፍ ቅዱስ ትመቱልኛላችሁ አለች። ምንም ችግር የለውም አይዞሽ አልኳት። ከዛ ወደ ቤት አስገባኋት። እሱንም ወደ ቤት አመጣሁት። ሁለቱን ቁጭ አድርጌ ማወያየት ጀመርኩኝ። ምንድነው ትልቁ ውይይት? አንደኛ ቤተሰቦችሽ ናቸው ለዚህ የዳረጉሽ ብዬ አውቄ ኃጢአቱን ከሷ ላይ ማንሳት ነው የፈለኩት። እንድታምነን ማለት ነው። ፖዚቲቭሊ እንድትረዳን ማለት ነው። እሷ ደግሞ ምን እንደምትለው አይ እንዲያውም ጭራሽ ቤተሰቦቼን ጥንቆላና መተት ያስተማርኳቸው እኔ ነኝ እኮ አለች። እና መምህር አታስተባብላለች። እሺ ምን ብዬ ላስታርቃችሁ ታዲያ አልኳት። አይ ይቅር የሚለኝ ከሆነ እግሩ ስር ወድቄ ይቅርታ አድርግልኝ እለዋለሁ። ያው ፊት ለፊቱ ነው ያለሁት። አይ አላምናትም የሚል ከሆነ ደግሞ በቃ ችግር የለም የራሱን ኑሮ መኖር ይችላል። እኔ ግን ሁሉ ነገር ገብቶኛል፣ ትምህርትህን አዳምጫለሁ፣ ገብቶኛል አለች። ልክ እንደዛችኛዋ ካሼሪ መታ ሱቅ ላይ መታ ነግራኝ ህይወት ታሪኳን ዘርግፋልኝ ወደ አረብ ሀገር እንደሄደችው እኛም ደግሞ ልክ እንደዛው ነው የፈለገችው። አይ እንደዚህ አይነት አካሄድ አያስፈልግም፣ ያቺም ልትመጣ ነው እንኳን አንቺ ያቺኛውም ትመጣለች። ስለዚህ ሁሉ ነገር ሰላም ይሆናል። ለማንኛውም አልኳት አንዴ እሱ ለብቻው ላናግረው ብዬ እና ይዤው ስወጣ መምህር ግን አብረን በሰላም እንኖር ይመስልሃል? አሁን እሷን አቅፌ ልተኛ ነው አለኝ። ታደርገዋለህ አልኩት። የልጅህ እናት ናት፣ ሚስትህ ናት፣ ታደርገዋለህ። ግን ፍርሃትህን አስወግድ። ኃይለኛ ናት፣ ሌባ ናት፣ አስማተኛ፣ ድግምተኛ ነች የሚለው ነገር በሙሉ እንዳለ ለመተው ሞክር። እግዚአብሔርን ቀርባለች የሚለውን ሐሳብ ብቻ አምጣልኩት። እኔ ውስጤ ግን ደስ አላለኝም ማለት የሚገርማችሁ በቃ ይሄ ልጅ መንፈሱ መሸኘት አለበት ብዬ የመላከ መክራት የመምህር ግርማ ወንድሙ ጉባኤ መቼ እንደሆነ ነግሬው ጉባኤ ላይ እንዲሄድ ነገርኩት። እኔ ስራ ላይ ስለነበርኩኝ አልተመቸኝም። ሄደ። ጮሄ መድረክ ላይ ራሴን አገኘሁት። ተሸኘ። ማነህ ሲባል የሚስት መተት ነኝ ብሎ ጮኸ አለኝ። እና ግን ኢንተርቪው አላደረጉትም። በእናንተ እዚህ ምናምን ብሎ
በጅምላ ነው በኢየሱስ ክርስቶስ ስም በቅዱስ ሚካኤል ስም ውጣ ብሎ የሸኙት። በብዛት ሰብሰብ ብሎ ወደ መድረክ ይወጣሉ አይደል? እንደዛ ማለት ነው። መስቀላቸውን ተሳልሞ ፈርቶ ደንግጦ ወደ ቤት መጣ። ከዛ መምህር የሆነ ነገር ቀለለኛል። ምንድነው ስለው በቃ ይሄ ሚስቴን የምፈራው የምጠራጠረው የነበረው ነገር ሁሉ ጠፋ። በቃ ይሁን እንቀጥል ትዳራችን አለ። ውስጥ ያሉት መናፍስቶች እኮ ናቸው እንደዚህ የሚያርጉት የነበረው። ለካ የእሷ አይነ ጥላ የእሷ የቡዳ መንፈስ ያገባት ያ ትዳሯን ሊበትን የሚፈልገው መንፈስ እሱ ጋር መጥቷል። እና በአይምሮ ምን እያለ ነው የሚነግረው? አይ ከዚህ በኋላ አብራችሁ አትኖሩም፣ ይሄ ሁሉ ነገር ይሻከረ ይሆናል፣ የሆነ ስታቅፋት ጥሩ ስሜት አይሰማህም እያለ የራሱ ሐሳብና እውቀት አስመስሎ ሲነግረው የነበረው ይሄ ነው። ብን ብሎ ነው ከላይ ሄደው እና ደውሎላት በቃ አብረን እንኖር እፈልጋለሁ፣ አይዞሽ ችግር የለውም፣ መናፍስት ሰዎችን ይሸውዳሉ ብሎ ሲቀርባት ተጠራጠረችው። ግን የምርህን ነው ትለዋለች። አዎ የእውነቴን ነው፣ እግዚአብሔር ተፈውሶ ከመጣ በኋላ ነገራት። ሄጄ እኮ ጮሄ እንደዚህ ብሎ ስምሽን ሳይጠራ ጮሆ ወጣ ሄደ ሲላት፣ ተመስገን ስሜን ካልጠራ ምንም ችግር የለውም፣ ግን ከሚስት ነው የሚለው። አይ በቃ ከዛ እኔ ጋር ደውላ መምህር ግርማ ጋር ይደወልና ባለቤቴ ቪዲዮ ላይ ተቀርጾ ከሆነ ድንገት ከወጣ የሚስት መተት ነኝ ብሎ ከተናገረ ሚስቱ እኔ እንደሆንኩ ስለሚታወቅ መምህር እባክህ የሆነ ነገር አድርግልኝ አለችኝ። ከዛ አይዞሽ ችግር የለውም ቪዲዮ ሲወጣ ወዲያውኑ ይጠፋል፣ ምንም ማለት አይደለም አልኳት። ይኸው እስከዛሬ ድረስ ቪዲዮ አልወጣም። ደሞም አጋጣሚ ሆነው አብሮት የሄደው ልጅ ማለት ነው እዛ ጸበል ቦታ አብሮት የሄደው ልጅ እንዴት ነበር የጮህኩት ብሎ ጠይቆታል። በቃ መድረክ ላይ ወጥተህ ጮሃል፣ ጮኸ በማይክሮፎን አንተስ ከኔ የመጣው ምንድነው ሲባል መተት ነኝ፣ መስተፋቅር ሰላቢ ነኝ፣ ከሚስት የመጣሁት ምናምን ብሎ ነው የለፈለፈው ነው። እና ብዙ ስለሆናችሁ ተለይቶ አይታወቅም አለው። እና ቪዲዮ እስኪወጣ ነው እየጠበቅን ያለነው እስካሁን ድረስ ማለት ነው። ሚስትየዋ ግን አሁን ባለው ሁኔታ ላይ ግን አሁን ዛሬ ላይ ባለው ሁኔታ ግን ቢወጣም ባይወጣም ችግር የለውም የራሱ ጉዳይ ይበለኝ ምናምን የምትል ሰው ሆናለች። ለምን ባጠፋችሁ ጥፋት በጣም ተጸጽታ ነው ያለችው። እንደሷ ደግሞ አሁን ቆራቢ የለም። የሚገርማችሁ ካሼሩ የተናገረችው ነገር ትክክል ሆነ። መምህር ከተመለሰችና ከተለወጠች እንደሷ ጎበዝ የለም። ሴቶች ሲለወጡ በጣም ጎበዝ ነው የሚሆኑት። ግድ የለም አስታርቃቸው ነው ያለች። የራሷን ጉዳይ አላወቀችም ካሼሪዋ እና ሁለቱን አቀራረብኳቸው ነው የሚባለው ወይስ ተቀራረቡ ነው የሚባለው? አሁን እዚህ ምንም እኮ ያደረኩት ነገር የለም። ግን ከተፈወሰ በኋላ የሚሰጣት ፍቅር ለሷ ጥርጣሬ ሆነባት። እኔ እንጃ ብቻ እኔ አልተዋጠልኝም ትለዋለች። ምን እኔ እንጃ በጣም ሞር ፍቅር እየሰጠኝ ነው እና አውቀህ ነው ራሴ ላይ እሳት ለመከመር ነው አይደል ምናምን ትለዋለች። ኧረ አይደለም በቃ የልጅነት ነሽ እኮ በቃ ሁሉ ነገር አለፈ እኮ ይላታል። የምሩ ነው እኮ የዋህ ነው። የድሮ ባህሪው መጣ። ድሮ የምታውቀው መጀመሪያ ሲያፈቅራት የነበረው ባህሪው መጣ እና መምህር መስተፋቅሩ አልሄደም እንዴ አለችኝ። እንዴት ያልኩኝና ገርሞኝ ገብቷት ማለት ነው። ልጅቷ እኮ ነው ወደ ፍቅራቸው የመጡ መስለኝ። ኧረ መምህር እኔ ፈርቼዋለሁ መስተፋቅሩ ሳይሆን አይቀርም አለችኝ። ለምን ያን መስተፋቅር እንዳደረኩበት አለችኝ። የሰጠኝ ያሳየኝ የነበረው ፍቅር ነው አሁን ተመልሶ የመጣው እና መስተፋቅሩ አውቆ አድብቶ ለምን አስያዝሽኝ ለምን አጋለጥሽኝ ብሎ ሊገለኝ አስቧል ማለት ነው አለችኝ። እንደፈራችሁ ማታ መጣለሁ ብያት እሄዳለሁ። በቦክስ መቷት ኃይኗን አሳብጧት ምናምን ተነቅቶበታል መንፈሱ። ምን ሆናችሁላት ምን ሆነሻላታለሁ? ይኸውልህ እንደፈራሁት መጥቶኛል እኮ አለችኝ። እወድሻለሁ ምናምን ሲለኝ የነበረው መንፈስ ለአንተ ከደወልኩልህ በኋላ ማታ መጥቶ የሆነ ምክንያት ተፈጥሮ መታኝ አለችኝ። እንጸልይ አልኩኝና ጸልየን በሉ የየራሳችሁን በመቁጠሪያ ምቱ ብዬ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ጸባኦት ኢየሱስ ክርስቶስ እያሉ በመቁጠሪያ ራሳቸውን ይደበድባሉ። መስተፋቅሩ አለው ተደብቄ ነበር። የታባክ ተደበቅ? እሱ ሊጸበል ሊጠመቅ ሲሄድ መምህር ግርማ ጋር እሷ ጋር ተደብቄ ነበር አለ። እሷ ጋር ተደብቆ ነው ልክ ከጸበል ሲመጣ ደግሞ ተመልሶ የገባበት የመስተፋቅሩ መንፈስ። እንደ ወጣ ገባ የሚል መንፈስ እንደዚህ ነው ያልኳችሁ። ለዚህ ነው ከባድ ነው። ወጣ ገባ የሚል መንፈስ አይያዝም። ልክ ልትጸልዩ ስትሉ ይወጣል፣ ጸልያችሁ ስትጨርሱ ይገባል። ቤተክርስቲያን ስትሄዱ ሰላማዊ ስሜት ይሰማችኋል፣ ስትወጡ ደግሞ ተሸክማችሁ ትሄዳላችሁ ከበር ላይ ማለት ነው። የሆነ መጽሐፍ ቅዱስ ስታነቡ መንፈሳዊ ቦታ ላይ ስትውሉ ደስ ይላችኋል። እንደገና ወደ ቤት ስትመጡ ደግሞ እንደገና ያ ነገር ይመጣል ይገባል። ለምን ወጣ ገባ ነው የሚለው። ስለዚህ ሁል ጊዜ ጠዋት ስትጸልዩም ማታ ስትጸልዩም እኔ ውስጥ ያለ ማንኛውም አይነት ርኩስ መንፈስ በስላሴ ስም በኢየሱስ ክርስቶስ ስም በመድኃኔዓለም በአማኑኤል ስም ታሰር። ስልጣን የለህም፣ አቅም የለህም፣ ባለህበት ታሰር፣ የስሙ ኃይል ይሰርህ ብላችሁ ማሰር አለባችሁ። በቃ
በጌታዬ በኢየሱስ ክርስቶስ ስም አስሬሃለሁ ብላችሁ ስታስሩት እየወጣ እየገባ አያስቸግርም። እዛው ባለበት ነው የሚታሰረው ማለት ነው። አያስቸግርም ብቻ ሳይሆን አይሸውዳችሁም። ስትጸልዩ ስትሰግዱ የሚያንጠራራችሁ የሚያዛጋችሁ እኮ የታሰረ መንፈስ ነው አይደል እንዴ? መውጣት ስላልቻለ እኮ ነው። መንጠራራት፣ ማፋሸክ፣ ሆድ መንፋት፣ ፈስ መፍሳት፣ እንባ በቃ በማዛጋት ብዛት እንባ በቃ በጣም ይበዛል። ይሄ መንፈሱ ከናንተ ወጥቶ የሆነ ቦታ ላይ መደበቅ አለመቻሉና እናንተው ላይ ሆኖ መታሰሩ ነው። ሌላም ደግሞ እንደገና ያልታሰረ መንፈስም ከሆነ ደግሞ ጸሎቱን እንድታቆሙት እየተፋለማችሁም ሊሆን ይችላል። አንዳንዴ እንደዚህም ያጋጥማል። ያ ያልታሰረ መንፈስ ይኖራልና ሲፈራ በተለይ የሴት ጓደኞቻችሁ የወንድ ጓደኞቻችሁ መተት ካለ የበላችሁት መተት ካለ ልክ ጸሎት ልትበረከኩ ስትሉ ሆዳችሁ ይነፋል፣ ፈስ ይመጣል። ያ ፈስ ይፈሳም ሲባል ፈሪ ማለት አይደለ? ይደነግጣል፣ ይፈራል፣ ልባችሁ ድው 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 ይላል። ጸሎቱን ቶሎ እስኪጨርሱ ድረስ ያቆነጠንጣችኋል። ገጽ ቆጠራ ትጀምራላችሁ። ጭንቅ ይለዋል በቃ። እናንተ የሚጨንቃችሁ ነው የሚመስላችሁ፣ ግን እንዳይጋለጥም ፈርቶ ነው። እንደገናም ደግሞ ቶሎ ከተንበረከካችሁበትም እንድትነሱ ፈልጎ ነው ማለት ነው። እና ተጋለጠ። መስተፋቅር ነኝ አለ። ልጅቷ አያችሁ፣ ከኋላው መጣ እንኳን ገባት፣ የመንፈስ ነገር ገባት። መምህር ይሄ መስተፋቅሩ አልሄደም አለች። አልሄደም፣ ባለቤቴ ላይ ያለው መስተፋቅር አልሄደም አለ። እና በቃ ልክ እንደ በቃ የወደዳት ነው የሚመስለው ብታዩት፣ ሲይዛት ሲያቅፋት አብራት ሲሄድ ምን ሲልና ምንድን ነበር አላማ ህልዋለው? አንቄ ሊገላት ነበረ። ማታ በተኙበት ሊገላት። ለምን? አጋልጣኛለች፣ አሲዛኛለች። ማን አንተ? መስተፋቅሩ ነው ወይስ መስተፋቅሩን የላከው ደብተራው ነው አላለ ብሎ ሳቀ። ደብተራው ነው። ልክ ጓደኛዋ ያቺ 40 ሀገር ሄደች ጓደኛዋ ከደብተራው ጋር ሩካቤ እንደፈጸመች ሁሉ እሱም ሩካቤ ፈጽሟል ከዚህኛዋ ጋር ከሚስትየዋ ጋር። ደነገጠች። ደብተራው ነው ወይ ብዬ ስናገር አዎ ሲል ጊዜ ደነገጠች። ሳቁ። ድምፁን ሰማችሁ ሲያሽካካ፣ ያ ደብተራ ራሱ ሆነ። ወይኔ ጉዳይ አያልቅም፣ ወይኔ ጉዳይ አያልቅም አለች። አይዞሽ የተፈጠረ ነገር አለ ሳ ጊዜ። አዎ መምህር በእናትህ እንዳትነግሩ ለባለቤት፣ ይሄን ከነገርከው በቃ አለቀልኝ አለች። ይስማ ግድ የለሽም አልኳት። ይሻላል አለች። አዎ ቀጥል በቃ አለች። ከዛ እኔ የምልህ አሾክሻኪ ነህ እንዴ ስለው ጊዜ እና ታዲያ ለምን ተገናኘኋትና አለ። ወይኔ ጉዳይ አለች። ወጣች በቃ መምህር በቃ እኔ እንደዚህ ነገር መስማት አልፈልግም አለች። ራስሽ ነሽ እኮ ያጋለጥሽው አልኳት። መስተፋቅሩ አልሄደም አይደል? አዎ እስከ መጨረሻው እስከ ጥግ ድረስ ተፋለሚ ግድ የለሽም አልኳት። ተንቀጠቀጠች። በቃ ኪችን ገብታ ሰውነቷ እንድትርገፈገፈ እና እዚህ ጋር መንፈሱን በስላሴ ስም ታሰር ብዬ አስሬ ወደ ኪችን እገባለሁ። እየተንቀጠቀጠች ነው። ጎንበስ ብዬ ያለው ኪችኑ አጠገብ ላይ መሳቢያው ተስቦ የቢላ ማዕት ተቀምጧልና አዘጋጅቷታል። ለኔ ይሁን ለባሏ ይሁን ለራሷ ይሁን አላውቅም። በስላሴ ስም በድንግል ማርያም ስም ነይ ወደ ጸሎት ክፍል ግቢ አልኳት። ቀጥ ብላ ነው የመጣችው። ከዛ ሄጄ የቢላ የሚቀመጥበትን መሳቢያ ገፋ አድርጌ ከተትኩትና ራሴ እየተንቀጠቀጥኩኝ ፈርቼ፣ እንዴ በጣም ከባድ ነው እኮ ታውቃላችሁ አይደል? ቀስ ብዬ ወደ ጸሎት ክፍል ሰተት ብላ ስትገባ ከጀርባዋ በመቁጠሪያ እንዲላጥ ሳረጋት ጊዜ የእናቷ ሴት ዛር ነኝ አለ። እኔ ያልኩት ሴትዮዋን ነበር፣ ልጅቷን ነበር እኮ። እኔ ቀጥ ብለሽ በስላሴ ስም በድንግል ማርያም ስም ቀጥ ብለሽ ጸሎት ክፍል ግቢ ያልኳት ማነው? እኔ ሚስትየዋን ነው። ለካ ያን ሁሉ ድግምት ስትሰራ ስታሰራት የሆነ ሁሉ መተት ስታሰራት የነበረችውና ደብተራ ጋር ስታልከሰከሳት የነበረችው የእናቷ የሴት ዛር መንፈስ ናት። ነው የአባቷ ማለት ይቅርታ፣ የእናቷማ አቴቴ ጨሌ ናት። የአባቷ የሴት ዛር መንፈስ ናት። እሷ ጋር በዝሙት መልክ መጥቷል። አልተገናኘችውም አባቷን፣ ግን የዝሙት መንፈስ ሆና መጣለች፣ ሴት ዛር መንፈስ። እና በጣም የሚገርም ነገር ነው። አቤት ትላለች ቅልስ ስትለሽ፣ ከዛ ስገጂ ጸልይሳ ጊዜ እሺ ከዛ በኋላ እኔ ተጠራጠርኩኝ። ራሷ አይደለችም ማን ነው የጠራሁት ብዬ እኔ ራሷ ላይ የጠራሁት አልኩኝ። እኔ ምንም አልመጣልኝም፣ ጭራሽ አልገባኝም። ከዛ እሱን ወደ ልብ ተመለስ ብዬ እሱን ወደ ልብ መልሼው እሷ የለችም። ጭልጥ ብላለች፣ በሐሳብ ጸጥ ብላለች። ምን ሆና ነው ሚስት ያለኝ? አይ ብዙ ለፍልፈሃል እባክህ ደንግጣ ነው አልኩት። መስተፋቅር እኮ አንተ ላይ ያለው የመስተፋቅር መንፈስ እኮ አልሄደም ነበረ እና እሷ ያልሄደ መስተፋቅር መንፈስ አለ ብላኝ ስንገርፍ እንግዲህ እንደዚህ ሆንክ አልኩት። ታሰራ ያ ሁሉ እንደዚህ ስቆጠቆጥ የነበረው ሚስቴ ያልኩኝ ሳርገው የነበረው መስተፋቅር ነው አለኝ። አዎ አልኩት።
አንተ እንደዚህ አይነት ሰው አይደለም ኖርማል ሰው ነህ አልኩት። አዎ እሷም እኮ ባህሪ ተቀይሮብኛል ትለኛለች። አላምን አለችኝ እኮ እኔ እንጃ ፈራሁህ ትለኛለች እና ታውቋታል አለኝ። አዎ ታውቋት ነበር አለች ራሷ። ማን ነው የምታወራው አልኩኝ። ታውቋት ነበር። እኔ ከአባቷ የመጣሁኝ ሴት ዛሬ ነጥላ ነኝ። እንደገና ከእናቷም የመጣሁኝ ደግሞ አለሁኝ። አቴቴ ጨሌም አለሁኝ። ይሄን ሁሉ ማሰራቸው እኔ ነኝ አለ። በጨዋ መልኩ ልክ እኔ እንደማወራችሁ ነው የሚያወራው። ይሄ ወይኔ ምናምን እያለ አይደለም እንዴ። ደግሞ ለስለስ ብለህ ታወራለህ እንዴ? ጊዜ በቃ ከተነቃማ ምን ያደርጋል? በቃ ከተነቃ እኮ ተነቃ ነው። ኮራ ብሎ ማለት ነው። ተነቃ አይደል? አዎ በል ያረከው ተናገር ብዬ ቤተሰቡ በሙሉ ብናደረገ በኦዲዮ ሪከርድ አድርጌ ለቤተሰቦቻቸው በቴሌግራም ልቧ ከተመለሰ በኋላ የእናቷን የወንድሞቿን አጠቃላይ የቤተሰቦቿን የእህቶቿንም ጭምር ስልክ ቁጥር ተቀብዬ ቴሌግራም ላይ ያባረኩትና አንድ እያልኩ ላኩላቸው በቪዲዮ። ጉድ አሉ። በቃ ቢደውሉ ስልክ ላነሳ ነው ጸጥ። በቴሌግራም ቮይስ ቢያደርጉ ስድብ እኮ ነው። ከዛ በቃ በማግስቱ ጠዋት ቢሮ መጥተው ሊያስጨንቁ እንዳሰቡ እሷ ጋር ደውለው እንሂድ ቢሮ ያለ ፍላጎትሽ ነው እንደዚህ ያደርገው። አይ በቃ ሁሉ ነገር ተጋልጧል። እኔ ለዚህ ሁሉ የዳረኳችሁ ያሳሳትኳችሁ እማዬ፣ አንቺ ሁላችንም መስተካከል አለብን። ልታጡኝ የማትፈልጉ ከሆነ ይሄ ልጅ አትፈታተኑት፣ እረፉ። ኧረ እኔ አሁን ቡና ፍልቼ ጥላወጊ ልክበታለሁ። አሁን ነው የምካድምበት አለች እናትየዋ። እማዬ በራስሽ ነው የሚበስብሽ። እሱ ጸበል አንቺ አሁን ጥላወጊ ስትልኪበት መምህር ተስፋዬ ላይ እሱ ደግሞ ጸበል ይሄድና ይይዘዋል። አንደኛ ስምሽን ጠርቶ ሊጮህ ይችላል፣ ሊለፈልፍ ይችላል። ሁለተኛ ነገር ደግሞ ወደ አንቺው ሊመልሰው ይችላል እና ይጎዳሻል። እና ምን ተሻለ ብለሻል? ከኛ የሚበልጥ አስማት ነው ያለው ግርማ የሚባለው ማለት ነው ይላሉ እናትየዋ። አይ በቃ የለመድነው ነገር እናቆም። ይሄ ጥላወጊ፣ ሟርት፣ አስማት፣ ድግምት፣ እርግማን የምትይው ነገር አቆሚ። በቃ ይሄ ፋሚላችንን ነገር ይብቃ። ቡዳነታችንን ተጋልጦብናል አለች። እኔው ፊት ማለት ነው። ለካ የቡዳ የሚባል ፋሚሊ ያለ አይደለም እንደዛ የቡዳ ዘር ነን ብለው የሚያስቡት እንደገና የቡዳ መንፈስ የነገሰበት ቤተሰብ ነው። ወደ ድብትርና የሚወሰዳቸው እሱ ነው። በአይናቸው ነው ጠብ የሚያደርጉት በቃ። እና እርስ በርስም ደግሞ ተበላልተዋል። ወንድሟ ታናሽ እህቷን ደፍሯታል ነው የሚባለው ወይስ ተገናኝተዋል? ምክንያቱም ወዳ ፈቅዳ ነው ተገኝተው የተገኙት። እና እንደዚህ አይነት ነገር ተፈጥሯል። የቡዳ መንፈስ የዝሙት መንፈስ ከባድ ነው። በዛ ላይ በጣም ነው የሚያምሩት። በጣም ቆንጆዎች ናቸው። በስማ ምክንያቱም የቡዳ መንፈስ እንደዚህ አይነቶቹ ነው የሚይዘው ብዙ ጊዜ። በእርግጥ ፉንጋውንም ይይዛል። እንደኔ አይነቱን ፉንጋም ሊይዝ ይችላል። ግን ምንድነው ያ ቤተሰብ እንዳለ ከላይ እስከታች ድረስ ጸጉራቸው ብትሉ፣ ቅላታቸው፣ ቅርጻቸው ብትሉ በቃ ሞዴል ከነሱ ቤተሰብ ነው የሚወጣው። የሚያማምሩ ናቸው። እና ሁሉም ግን በቡዳ መንፈስ ተይዘዋል። ሁሉም ኩል ይኳላሉ። ሁሉም ባላቸው ውበት ብቻ ሳይሆን ጨምረውበት ይሄ እዚህ ሻዶ የሚባል የለም እዚህ ጋር ይሄ ሻዶ የምትሉት እሱን ሁሉ ይቀባሉ። ብቻ በአጠቃላይ አጅሬውን በደንብ ሲያስተናግዱት የኖሩ ቤተሰቦች ናቸው። አሁንም ድረስ ከቤንሷ ቤተሰቦች ጋር አልተቀራረብም። ልምጣ ላገኛችሁ ስላቸው እንዳትመጣ ነው የሚሉኝ። ይሄን ገጠመኝ ይሰሙታል። እንግዲህ ምን ትሏቸዋላችሁ እናንተ? ወደዚህ ልመለስ። አጅሬው የታክሲ ሹፌሩ ጋር ልምጣና ባለፈው 2 ሳምንት ነው እንግዲህ ያገናኘኋቸው። ካሼሪዋን ግልጹን ነገርኳት። ይወድሻል እና ፈርቶ ነበር አንቺን ያገባል ብሎ የሆቴሉ ባለቤት። ስለዚህ ትቀርቢዋለሽ አትቀርቢም እኮ ያ እኔ እናንተ ስናወራ ሳለቅስብህ ጊዜ መጥቶ ያዋራህ ነው አለችኝ። አዎ አልኳት። እንዴ እሱ እኮ ማለት እኮ ታዲያ ሁል ጊዜ እየመጣ ይበላል እንዴ ለምን አያናግረኝም አለችኝ። እንዴ እሱማ አዎ ግን በቃ መቼም ወንድ ልጅ ሲያፈቅር ይፈራል አይደል አልኳት። አዎ ከዛ ሲመጣ ኧረ ና በእናትህ አለችው። ከዛ ምንድነው ምናምን አላት ና አለችና አቀፈችውና አንገቱ ስር ሳመችውና እና በቃ እንቀጥል አለችው። የምርሽ ነው አላት። በቃ ደነገጠ። አዎ መምህር ደውሎ እኮ ነግሮኝ እኮ በጣም ነው የሚወድሽ፣ ሲመጣ አስተናግጁ፣ የሚያስፈልገው ነገር አሟይና ከዛ በኋላ ፍርሃቱን አስወግጅለት። ያን የሚያክል ቲቢት የሚለውን ሰው የሚመስልሽ ሰው ውስጡ ዜሮ ነው ባዶ ነው ብሎ ነገረኝ። ፈሪ ነው ለካ አለችው። ኧረ እኔ አንቺ ፍቅር ነው ፈሪ አድርገኝ፣ እኔ እንደዚህ አይነት ሰው አይደለሁም ምናምን አላት። ከዛ በቃ ተቀራረቡ ባጭሩ። ምንም ይሄ እንደዚህ ታወቁ ምናምን አያስፈልግም፣ ሲመጣ ብቻ አናግሩኝ አልኳት። እሷ ደግሞ የገባት ያራዳ ልጅ ነች።
እና ፍርሃቱን አስወገደችለት፣ አይነ ጥላውን ገፈፈችለት የሚባለው። አሁን አብረው ነው የሚሰግዱት፣ አብረው ነው የሚያስቀድሱት፣ አብረው ነው ቤተክርስቲያን የሚሄዱት። መቼም ትኩስ ፍቅር ሲያመናቅራር የሚባለው እንዴት እንደሚያረጋቸው ብታዩ ደስ ስለሚሉት በቃ። እና እግዚአብሔር ፍቅራችሁን ያስፋላችሁ። ይሄንን ባጭሩ ልቅጫው፣ ሌላ ጊዜ በሰፊው መጣበታለሁ ፍቅራቸውን። እንደገና ከዛ ሆቴል እኔም ሽልማት አግኝቻለሁ። ምንድን ነው ያገኘሁት ሽልማት? 26 የጎዳና ተዳዳሪዎችን የመድኃኔዓለም ዝክር የማዘክረው በአንተ ነው፣ የአማኑኤል ዝክር የማዘክረው በአንተ ልጆች ነው ብሎኝ 26ቱንም ተማሪዎቼን በሚኒባስ በሁለት ሚኒባስ ጭኖ ሆቴል አምጥቶ አብልቶልኛል። የአማኑኤል ዕለት አብልቶልኛል። እግዚአብሔር ስሙ የተመሰገነ ይሁን። በጣም ነው ደስ ያለኝ። አብልቷል ብቻ አይደለም አልብሷቸዋል። ቤቱ እንዲባረክ የሰፈር ሰው እዛ አካባቢ ያሉ ሰዎች እስኪገረሙ ድረስ ገብተው ደስ ብሏቸው በልተው ጠጥተው ነው የወጡት። ከዛ ደግሞ በመደበኝነት 3 የጎዳና ልጆችን እዛው አካባቢ ያሉትን ልጆች ማለት ነው የኔን ተማሪዎች የሆኑትን ማለት ነው ምሳ መጥተው እንዲበሉ ወይ እራት ወይ ምሳ መጥተው እንዲበሉ ፈቀደልኝ። በቃ ደስ ያላቸው ምግብ እንዲበሉ ቀርቦላቸው ይበላሉ፣ ይሄዳሉ። ማንም እንዳይጸየፋቸው ተብሎ ተመራረጡ። አይኛ ሌላ ሆቴል ላይ መምህራን አናግሮልናል። እነሱ እዚህ ሰፈር ስለሆኑ ከ5 ውስጥ 2ቱን አናግራሉት። እነዛ 2ቱ ደግሞ እኔ 3 ሰው ነው የምችለው ስላለ ማለት ነው 2ቱን ደግሞ ሌላ ሆቴል ደግሞ እንፈልግላቸዋለን። አልፈልግም ብሎ አይደለም፣ በርግጥ የምችለው 3 ሰው ብሎ ነው። ግን 2ቱ ሮጥ ብለው ሄደው ምናምን ገንዘብ ማግኘት የሚችሉ ናቸው እና ተመራርጠው ነው 3 ሰው በቀን አንዳንድ ምሳ። በጣም ብዙ ብር ነው። እስቲ በአንድ ጥብስ በስንት ብር ነው አሁን? 300 ምናምን ብር ነው አይደል? 400 ብር ነው 300 ብር አይደል? በ3 አብዙት 1000 ብር በሉት በቀን ከሚያገኘው ገንዘብ ላይ እና የበፊቷ ካሼሪ ከሚያገኘው ገንዘብ ላይ 1000 ብር እየሰረቀችው እቁብ ትገባ ነበር አይደለም? አሁን ደግሞ እሱ በቀን ከሚያገኘው ገንዘብ ላይ 1000 ብር ለጎዳና ልጆች ይሰጣል ማለት ነው። እና በመስጠት መባረክ ማለት ይሄ ነው። በነገራችን ላይ ሀብታሞቹም ሆኑ ባለስልጣናት ወይም ብቻ በባለጸጋዎች የመጨረሻ ትልቁ እርካታቸው ቢጠየቁ ድሃን በመርዳታቸው ወይም የሆነ ሰው ሲሰጡ የተሰማቸውን ደስታ ነው የሚናገሩት። ብዙ ቦታ ላይ ስለምሰማ ነው ይሄንን። እኔም ይሄን ተምሬበታለሁ እና ከሰዎቹ የተማርኩት ደግሞ ምን መች ታይቼ ነውና በጣም የሚገርማችሁ ብዙ ባለጸጋዎች በጣም ብዙ ባለሀብቶች መቼ ነው በጣም ደስ ያለ ሲባሉ ድሃዎችን በመርዳታቸው ምስኪኖችን በማገዛቸው የሆነ ሰው በቃ በመምከራቸውና የሆነ ሰፖርት በማድረጋቸው ደስተኞች ናቸው። ሌላ እርካታ የለም እኮ በእውነት ትልቁ እርካታ ይሄ ነው። ሰው ማገዝ፣ ሰው መርዳት ደስ አይልም? እና ይሄን ይመስላል የዛሬው ገጠመኝ። ሳልመክርም አላልፈው። ግን እባካችሁ ካሼሪ የቀጠራችሁ ሰዎች ካሼሩን የቀጠራችሁት ወይም የቀጠራችኋት በአጠቃላይ ድርጅታችሁ ላይ ያመጣችኋቸው ሰዎች ባክግራውንዳቸውን ባታውቁት እንኳን በጸሎት ጠይቁ። እነዛ ሰዎች ስም ጽፋችሁ እግዚአብሔርን ጠይቁት፣ ግልጥ አድርጎ ያሳያችኋል። ምክንያቱም በህልም እንደ ውሻ ስትልሰው ስላየ ነው ከዛ ህልሙ ሲፈታ ነው የገባው አይደል? ይሄ ሰው ባለ ታሪካችን እንዲያውም ወደ መጣህበት ተመለስ ብሎ ሁሉ ተናግሮ ትንሽ አደጋ ሁሉ ደርሶባት ነበር ሚስቱ ራሱ። ብዙ ያልነገርኳችሁ አለኝ ያልኳችሁ ይሄንን ነውና ብናገረው በጣም ብዙ ነው። ወደ መጣህበት ተመለስ ማን ብሎ ተናዶ ሚስቱ የላከችበት መንፈስ ሲመልስ ሚስቱ መኪና አደጋ ደርሶባት ነበር። ለጥቂት እግዚአብሔር ነው ያተረፋት በዛው ቀን ማለት ነው። እና ምንድነው አንዳንዴ የሚደረግባችሁን ነገር እወቁ። የምታረጉትን ብቻ ሳይሆን እናንተ ላይ ምን እየተከናወነ ነው፣ በማን እየተከናወነባችሁ ነው የሚለው ነገር ለማወቅ ሞክሩ። አንደኛ ትጠነቀቃላችሁ፣ ከዛ ሰውም ለመራቅ ይጠቅማቸዋል። አንዳንዴ ከክፉ አድራጊዎች መራቅ ከመጽሐፍ ቅዱስ የተማረው ክርስቶስ ምን አለ? በዚህኛው ከተማ ፈተና ሲያደርስባችሁ ወደዛኛው ከተማ ሽሹን ያለው። በቃ አንዳንዴ ከክፉ ሰዎች ለመራቅ የራሳችሁን የሆነ ነገር ለመጠበቅ ክፋትንም ራሱ አለመከታተል ሰላማችሁን ለማስጠበቅ የግዴታ ማወቅ አለባችሁ። የሚያስጨንቃችሁ ነገር ካለ እወቁት። ያ የሚያስጨንቃችሁን ነገር መፍትሄ ተብሎ የሚታሰበው ከመፍትሄዎች ውስጥ አንዱ ማወቅ ነው። የሚገርማችሁ ማወቅ ራሱ መፍትሄ ነው። አልሰማም አትበሉ። ጭንቅ የሚላችሁ እኮ ስላላወቃችሁት ነው። ማን ነው ምን ሆኜ ነው ብለ ትላላችሁ እኮ።
ልክ ሶሉሽኑን ስታገኙ ነው ችግሩን ስታገኙት እንደ ሶሉሽን ነው የሚቆጠረው። ለምን? መሸሽ አንድ ሶሉሽን ስለሆነ፣ መራቅ፣ መተው፣ ለዛ ሰው መጸለይ። ምናልባት ክፉ ነገር ያደረጉባችሁን ሰዎች እያሰባችሁ ትብሰለሰላላችሁ። ይሄ ሰውዬ ወይም ሴትዮ በቃ እኮ ሰው ፊት አዋረደችኝ ወይም ደግሞ እንደዚህ ሆንኩኝ በሷ ምክንያት እንደዚህ ሆኜ ልቅር በቃ ትላላችሁ። እና ያን ሰው እንዴት እንደምትበቀሉት ሁሌ እያላችሁ ከንፈር የምትነክሱ ከሆነ የበለጠ በጣም ነው የምትጎዱት። ያን ሰው ደግሞ እየጠቀማችሁት ነው ያላችሁት። ኃይል ከናንተ የእግዚአብሔር ኃይል ከናንተ እየራቀ ነው የሚሄደው። ከዛ ሰው የመጣባችሁ መንፈስ ደግሞ እናንተ ላይ ተጽዕኖ እየፈጠረ ይመጣል። ያ ሰው ደግሞ የናንተ መጎዳት፣ የናንተ መጎሳቆል፣ የናንተ ጭምት ሆኖ መታየት፣ ይሄ እንዴት ነው ጭምት ምትማት በቃ መቸገር፣ መጎሳቆል ለዛ ሰው እርካታው ነው፣ ኃይል ይሆነዋል ይባላል። ከባድ ነው። ስለዚህ ክፉ ሲያስቡባችሁ ማለት ነው እናንተም በዛ አትብሰልሰሉ። እግዚአብሔር ሆይ ልቦና ስጠው፣ በቃ መንፈሱን አይምሮ ሁሉ ነገሩን አስተካክልለት ብላችሁ መጸለይ ያለባችሁ። ለዛ ሰው መልካም ነገር በተመኛችሁ ቁጥር ከእናንተ የሚወጣው የእግዚአብሔር ኃይል፣ የመልካምነት ኃይል ይጋራል። ያ ሰው የመጣባችሁ መንፈስም ካለ ይታሰራል። ለዛ ሰው ስትጸልዩለት የእናንተ መልካምነት ደግሞ እዛ ሰው ጋር ሄዶ ምን ይሆናል? ይጋባበትና መልካም ማሰብ ይጀምራል። ክፉ ጠላታችሁ ሳይሆን የሚሆነው ግን እኮ እንደዚህ ማድረግ አልነበረብኝም ብሎ የማሰብ ኃይል ይኖረዋል። ደግ ደጉን እንዲያስብ ትረዱታላችሁ። መልካምነት መልሶ ይጋባል። ታውቃላችሁ ወደዛ ሰው ከእናንተም ይኸው ጥቁር የለበሱ ሰዎች አካባቢ ላይ ሳቅ የለም። ነጭ የለበሱ ደስታ ያለበት ቦታ ላይ ሀዘን የለም። ይጋባል ቦታው ላይ። አንዳንዴ እስክስታ የማይችሉ ሰዎች ሰርግ ላይ አይታችኋል? ይወሰወሳሉ እኮ አይደል? ና ክርስቲና ጨፍር ሲባል አራኒ አሜልና ይቀመጣል አይደል? ከዛ ሁሉም ሰው ሲጨፍር ተነስቶ ማለት ይጀምራል እስክስታ። እና አትሞስፌር ይጋባል። ኢንቫይሮንመንቱን በሙሉ የመምሰል እድል ያጋጥመዋል። ስለዚህ መልካም የሆኑ ነገሮችን ከውስጣችሁ ባወጣችሁ ቁጥር ስለ ጠላቶቻችሁ ክፉ ስለሚያስቡባችሁ ሁልጊዜ እግዚአብሔር ሆይ ግለጥለት። ልክ እንደ ነብዩ ኤልሳ ማለት ነው። ነብዩ ኤልሳ ጠላቶቹ የሶሪያ ወታደሮች መጥተው ክብብ ሲያደርጓቸው ነብዩ ማነው ደቀ መዝሙሩ ሰንበት ተማሪው ጊያዝ ደግሞ ወየው የእግዚአብሔር ሰው ሆይ ተከበናል አለ። ጊያዝ ያየው በወታደር መከበቡን ነው። ኤልሳ ደግሞ ያየው ምኑን ነው? ከወታደሮቹ ጀርባ ያሉትን የእግዚአብሔር መላእክቶችን ነው። እግዚአብሔር ሆይ ግለጥለት፣ አይኑን ግፈትለት ብሎ ሲጸልይ ጊያዝ ማየት ጀመረ። እንዴ አለ። ከወታደሮቹ ከጠላት ወታደሮቻቸው ጀርባ ሰይፍ የያዙ የእግዚአብሔር ሰራዊቶች ደግሞ ቆመዋል። እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ብሎ ተናገረ። ይሄንን ሲሰማ አያችሁ አይደለም? ይሄን ብዙ ጊዜ መልካም የሆነ ነገር ወደ አጠገባችሁ ወዳለ ሰው ሲጋባበት ያ ሰው እናንተ ያያችሁትን ያያል። መላእክቶችን አላየም ነበር ጊያዝ፣ መልካሙን ነገር አላየም ነበር። ጊያዝ መልካሙን ነገር ያየው ነብዩ ኤልሳ ስለጸለየለት ነው። በቃ አይኖቹን ክፈት እኔ ያየሁትን እንዲያይ እርዳው ብሎ ነው ያለው። እናንተም ያያችሁትን መልካም ነገር ይዩ ጠላቶቻችሁ። የሰው ጠላት የላችሁም፣ እርግጠኛ ነኝ የላችሁም። የሰው ጠላት የላችሁም። ጠላቶቻችሁ ዲያብሎስ እና ሰራዊቶቹ ናቸው። ግን እነሱ በሰው ልብ ላይ ያድሩና ጠላቶች አድርገው አምጥተው ያስቀምጡባቸዋል። ስለዚህ ለሰው መልካም ነገር ተመኙ። መልካምነታችሁ ይጋባል፣ ይሄዳል። የነዛ ሰዎች ክፋት ደግሞ ከእናንተ ይርቃል። አይደለም ከእናንተ ከነሱም ይርቃል። ለምን? እናንተ ጋር ያለው ስለሚበልጥ ተጽዕኖ ይፈጥራል፣ ዶሚኔት ያደርጋል። ኢንፍሉዌንሱ በጣም ከባድ ነው። ለምን? ቅዱስ የሆነ የእግዚአብሔር መንፈስ ስለሆነ። ይሄን ሲመታህ ይሄንን ስጠው ምን ማለት ነው? ክፉ የሚያስብብህን ክፉ አታርግበት ነው። አንድ ምዕራፍ ሸኘኝ ስልህ ሁለት ምዕራፍ ጨምርለት። ጃኬትህን ስጠኝ ስልህ መጎናጸፊያም ውስጥ ያለውን ሸሚዝህን ጨምርለት ብሎ ክርስቶስ ተናግሯል አይደል? መልካምነትን ባበዛችሁ ቁጥር እዛ ሰው ላይ ያለው የተንኮል ሐሳብ ምን እየሆነ ይመጣል? እየራቀው ነው የሚወጣው። ከእናንተ ብቻ አይደለም፣ ከሰውየውም ከእናንተ አካባቢ እየራቀ ነው የሚሄደው። አንዳንድ ሰዎች ይላሉ ይሄን ሲመታ ይሄን ስጠው የሚለውን የፈሊጥ አይገባኝም ይላል። ሳይኮሎጂካሊ በስነ ልቦና ስትረዱት ግን አይደለም፣ በመንፈሳዊ በዓለማዊ እንኳን በጣም የሚጠቅም ነገር ነው። ለሚጠሏችሁ ሁሉ መርቁ፣ የሚጠሏችሁን ሰዎች መርቋቸው ሲል ምን ማለት ነው? የእናንተ ምርቃት የእነሱን ጥላቻ እርግማናቸውና መዋርታቸውን ስለሚያርቅ ነው። ያሸሸዋል፣ ሪፕሌስ ያደርገዋል፣ ይተካላቸዋል። ለምን? በቃ ተጽዕኖ ፈጣሪ ኃይል ስለሆነ የእግዚአብሔር ኃይል የፍቅር ኃይል ነው። ፍቅር በጣም ተጽዕኖ ፈጣሪ ነው። ፈሪውን
ደፋር ያደርገዋል። በጣም ደፋር የተባለውን ደግሞ ፈሪ ያደርገዋል። ምን ማለት ነው? ልባም ያደርጋል ማለት ነው። ልባም ያደርጋል። የፈራችሁትን ነገር እንድትደፍሩት ያደርጋል። በጽድቅ ነው ታዲያ። የደፈራችሁትን ደግሞ ኃጢአት ደግሞ እንድትተውትና ወደ እግዚአብሔር እንድትቀርቡ ደግሞ ያደርጋል። እና ሁልጊዜ ፍቅር ማሳየት፣ ሁልጊዜ ለሰዎች ፍቅርን መመገብ ማንንም ጎድቶ አክስሮ አያውቅም። ምናልባት የዋሆችና ደጎች ረጅም ዕድሜ አይኖሩም ይባላል። እግዚአብሔር በጊዜ ሊሰበስባቸው ፈልጎ ሊሆን ይችላል። ግን የነሱ ስም ደግሞ ከመቃብር በላይ ሆኖ ከሞቱ በኋላ እንኳን ኢነርጂያቸው የነሱ ኃይል እንኳን የእግዚአብሔር መንፈስ በጎረቤቶቻቸው ላይ ሆኖ ይጸጸታሉ። እሱ እኮ መልካም ሰው ጥሩ ሰው ነበረ፣ ወይኔ ይቅርታ አድርግልኝ ሳልለው ሞተ። ሄደው ንስሐ ሁሉ የሚገቡ ሰዎች አሉ። መልካምነቱን አስበው እኮ ነው። አየሱ ተጽዕኖ ይፈጥራል። ሞቶ እንኳን በሰፈር ርቆ እንኳን ወይም ርቃ እንኳን የነዛ ሰው መልካምነት ይመጣል። ደግ ሰዎች ይባላል ወይም የዋህና ቅን ገራገር ሰዎች ከናንተ አጠገብ ሆነው ሳታቋቸው ግን እየበደላችኋቸው ከነበረ አንደኛ እግዚአብሔር እናንተን ይቀጣል። ያጣችኋቸው ቀን ትቀውሳላችሁ። ምክንያቱም የቻሏችሁ እነሱ ናቸው። እናንተ አመፀኛ፣ ተንኮለኛ፣ ሸረኛ ስትሆኑባቸው፣ ስትንቋቸው፣ ምን ስትሏቸው፣ ስትልኳቸው፣ ዛም ስትሏቸው እሺ ብለው በቅንነት ታግዘዋችሁ ወይም ደግሞ ሲያገለግሏችሁ ቆይተው በጣም ሲመራቸውና ሲከፋቸው በቃ ብለው ሲሄዱ ቆርጠው ስለሄዱ አይመለሱም። ይከፋቸዋል። እናንተ ግን ትጎዳላችሁ። ማን እናንተ ምለው ማን ነው? እነዚህን ገራገርና የዋህ የሚባሉትን ሰዎች የጎዳችሁ ሰዎች ማለት ነው። አንድ ቀን የምትጎዱበት ጊዜ አለ። ሚስት ባልሽን፣ ባልም ሚስትህን በዚህ ልክ ይሄን ማሰብ አለባችሁ። እናትም ልጅሽን፣ ልጅም እናትህን፣ ጉርብትናም እንደዚሁ ማለት ነው። ስለዚህ እንዲያውም በህይወት የቆያችሁት ማለት ይቻላል፣ በሰላም በፍቅር በጤንነት የቆያችሁት ማለት ይቻላል እነዚህ አይነት ደግ ሰዎች በዙሪያችሁ ስላሉ ነው ብዬ ነው ማስበው። እንደኔ የደግ ሰዎችን እድሜ ለእንደዚህ አይነት ጉዳይ ሲል ቢያስረዝምልን ደስ ይለኛል። ግን ጥቅማቸውን እንድናይ እግዚአብሔር ቶሎ ይወስዳቸዋል። እና ክፋት ኪሳራ ነው። ደግነት መቼም ኪሳራ ሆኖ አያውቅም። ያ ሰው ቢሞትም እንኳን በደግነቱ ቢሞት ወይኔ የሞተማ ተጎዳ ነው የሚባለው። ምንድነው የሞተ ተጎዳ ነው የሚባለው አይደል? ምን አይነት ሰዎች ናቸው እንደዚህ የሚሉት? ሲጻፉ የሞተ ተጎዳ እኛማ ምን ሆንን ይላሉ። በህይወት ዘመኑ ደስተኛ ሳይሆን ተጎርቶ ተገፍቶ የኖረን ሰው ነው እንደዚህ የሚሉት። ወይኔ ሳይበላው ሳይጠጣው ሀብት ንብረቱን ሰብስበው ምንም ሳይኖርበት ቤቱን ገዝቶ ሳይኖርበት ሞተ ይላሉ። ለምንድን ነው ለዛ ሰው እንደዚህ ብለው የሚያዝኑት? እንዴት እንደለፋ እንዴት እንደተጋ ስለሚያውቁት ነው ወይም ስለሚያውቋት ነው እኮ። እና የእናንተ መልካምነት ሰው ላይ ይጋባ እንጂ ክፋታችሁ ሰው ላይ አይጋባ። የሰዎችም ክፋት ነው እናንተ ላይ እንዳይጋባ እናንተ ሁልጊዜ መልካም ሁኑ። መልካምነት መልሶ ይከፍላል የተባለው ለዚህ ነው። የሰጣችሁት ነገር ይመጣል። እሹ ታገኛላችሁ፣ ጠይቁ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ለምኑ ታገኛላችሁ። ቀላል አማርኛ አይደለም፣ ቀላል የመጽሐፍ ቅዱስ ቃላት አይደለም። ማንም ሰው የተመኘውን ነገር ያገኛል። ያንኑ የአፍህን ፍሬ ትበላለህ ነው የሚለው አይደለም። በልባችን የተመኘነው በአፍ የተናገርከው የአፍህን ፍሬ ትበላለህ። ለምን? አፍ የምን ውጤት ነው? የልብ ውጤት ነው። አስቡ እስቲ። አይን ሁለት ነው፣ አፍንጫ ሁለት ነው፣ እጅ ሁለት ነው፣ እግር ሁለት ነው። ሁሉ ነገራችን አፍና ልብ ግን አንድ ናቸው። በቃ ያንን መዝገብ አውጥተህ ነው የምታወራው። ከልብ መዝገብ ላይ ያለህን ሐሳብ ታወራለህ። በአፍ የተናገርከው ነገር የአፍህን ፍሬ ደግሞ መልሰህ ትበላለህ። መልካም ከሆነ መልካም፣ ክፉ ከሆነ ክፉ ማለት ነው። ስለዚህ አሁን ሁላችሁም ይሄ ማህበራዊ ሚዲያ የሚቃወሙትንም በህይወታችሁ ላይ የሚቃወሟችሁን በጉርብትናም እኔንም ሁላችንም የሚቃወሙን ሰዎች በሙሉ እስቲ አንድ ነገር እንመኝላቸው። እግዚአብሔር ልቦና ሰጥቷቸው እኛ ያየነውን ህይወትም ይዩ። የትኛውን ህይወት? የተገለጠን ያወቅነውን ነገር የገባን ነገር እንዲገባቸው አድርግ ብላችሁ ጸልዩ። ሁላችሁ እግዚአብሔር ግለጥላቸው ያቺ የገባችንን ነገር የበላን የጠጣናትን ያቺን ደስ የምትሏን ህይወት ከመናፍስ ስርዓት ወጥተን እግዚአብሔርን ያወቅንባትን ያቺን ህይወት እንዲያውቁ ወርዳቸው ብላችሁ ጸልዩ። ለቤተሰቦቻችሁ ለማንኛውም ሰው ማለት ነው። ሰላም ሁኑ። ስራዬን ባርክልኝ የኔ ጌታ፣ ከጥቂት አድጌ እንድበረታ፣ በረከት ብዙ መች ያልቅብህና
ብቻ ስጠኝ እንጂ ዕድሜን ከጤና በረከት ብዙ መቻልቅብህና ብቻ ስጠኝ እንጂ ዕድሜን ከጤና ስራዬን ባርክልኝ የኔ ጌታ ከጥቂት አድጌ እንድበረታ በረከት ብዙ መቻልቅብህና ብቻ ስጠኝ እንጂ ዕድሜን ከጤና በረከት ብዙ መቻልቅብህና ብቻ ስጠኝ እንጂ ዕድሜን ከጤና በከንቱ በትኜ እንዳልሆን አባካኝ እንደ ጠፋውም ልጅ እንዳልጥፋ ያዘኝ ለነፍስ አድርግልኝ በጥበብ አኑረኝ የቅዱሳን አምላክ እባክህ ቀድሰኝ ስራዬን ባርክልኝ የኔ ጌታ ከጥቂት አድጌ እንድበረታ በረከት ብዙ መቻልቅብህና ብቻ ስጠኝ እንጂ ዕድሜን ከጤና በረከት ብዙ መቻልቅብህና ብቻ ስጠኝ እንጂ ዕድሜን ከጤና ማኔቴ ቄልፋሪስ እንዳይባልብኝ ማለዳ ነቅቼ ስምህን ጠራሁኝ ሰንበትህን ሽሬ ያፈሰስኩት ላቤ ድካምና በሽታ ሆነብኝ ገንዘቤ ስራዬን ባርክልኝ የኔ ጌታ ከጥቂት አድጌ እንድበረታ በረከት ብዙ መቻልቅብህና ብቻ ስጠኝ እንጂ ዕድሜን ከጤና በረከት ብዙ መቻልቅብህና ብቻ ስጠኝ እንጂ ዕድሜን ከጤና የማይሰራ ይብላ የሚለው ቃልህ ዘውትር ያበረታል ለተቀበለህ መንፈሳዊ ሕይወት እጅግ የሚስበኝ ቃልህን በተግባር ስኖር ነው ሚያድነኝ ስራዬን ባርክልኝ የኔ ጌታ ከጥቂት አድጌ እንድበረታ በረከት ብዙ መቻልቅብህና ብቻ ስጠኝ እንጂ ዕድሜን ከጤና በረከት ብዙ መቻልቅብህና ብቻ ስጠኝ እንጂ ዕድሜን ከጤና የዘላለም ሕይወት ቃልህ ነው ጌታዬ ጊዜያዊ ኑሮ ነው የምድር ዕድሜ የሥራ ድካሜን አንተ ካልባረከው በምድርም በሰማይ ከንቱ መቅረቴ ነው ስራዬን ባርክልኝ የኔ ጌታ ከጥቂት አድጌ እንድበረታ በረከት ብዙ መቻልቅብህና ብቻ ስጠኝ እንጂ ዕድሜን ከጤና በረከት ብዙ መቻልቅብህና ብቻ ስጠኝ እንጂ ዕድሜን ከጤና ስራዬን ባርክልኝ የኔ ጌታ ከጥቂት አድጌ እንድበረታ በረከት ብዙ መቻልቅብህና
ብቻ ስጠኝ እንጂ ዕድሜን ከጤና በረከት ብዙ መቻልቅብህና ብቻ ስጠኝ እንጂ ዕድሜን ከጤና